ፋንድያ እስካፈስላት ድረስ በዚች ዓመት ደግሞ ተዋት። ወደፊት ብታፈራ መልካም ነው፣ ደህና ነው፣ ያለዚያ ግን ትቆርጣታለህ ይላል። አሁን ጥያቄን ስማኝ። የወይኑ የበለሷ ባለቤት ማን ነው? የወይኑ የበለሷ ባለቤት ገበሬው ነው እኮ። ማን ነው? በመጽሐፍ ቅዱስ የበለስ ባለቤት የሚባለው ማን ነው? በምሳሌ ኢየሱስ ክርስቶስ። ጥሩ፣ እግዚአብሔር አይደለም? መልካም። ሰራተኛው ማን ነው? እኛ ማለት አንተ ማለት ነው። ኦኬ። በለሷን መቁረጥ ትችላለህ አንተ ፍሬ ካላፈራች? ምክንያቱም ቁረጣት ብሎ ሲነግረው አይ መታገስ እንዳለበት እንደዚህ እያለ መቁረጥ። ለምሳሌ እኔ ፍሬ አላፈራውም። ኦኬ፣ እኛ ነን አልከኝ። በለሷ አይደለ? እኛ ነን አልከኝ። እኛ ከሆንን እኔ ፍሬ ባለማፍራቴ አንተ ቁረጣት ተብላ አንተ ትላካለህ እንዴ ወደኔ? አንተ አላፈራው። ኧረ እባክህ። አዎ፣ ታውቃለህ ምን እንደሆነ መጽሐፍ ቅዱስ ከግንዱ ላይ በለሷ ተቆረጠች ማለት እኮ የዘላለም ሕይወትን አጣች ማለት ነው። አንተ እኔን ትቆርጠኛለህ? አይ የዘላለም ሕይወትን አጣች አይደለም። ይሄ እንደ አገባቡ እንደ አውዱ የሚተረጎምና የሚነገር ሐሳብ ነው እንጂ ፍታው። ከምን ላይ ነው የምትቆረጠው? በለሷ እየነገርኩህ እኮ እግዚአብሔር እንደዚህ አይነት ነገር አድርግ ብሎ እግዚአብሔር ከላከኝ እኔም ላደርግ እችላለሁ። ቁረጣት ይላል። ከምን ላይ ነው የምትቆረጠው? ከግንዱ ላይ። ኦኬ፣ ከግንድ ላይ በለስ ቆረጥክ ማለት ምን ሆነች ማለት ነው? ከግንዱ ላይ ቅርንጫፍ ቆረጥኩ ማለት ምንም የምትሆነው ነገር የለም፣ ሌላው ያድጋል። ምንድን ነው የምታወራው ወንድሜ? ቴዲ ስማኝ እንጂ የቆረጥካት በለስ ምን ትሆናለች እንዴ? የቆረጥኳት በለስ ትደርቃለች። ህይወት ይኖራታል? አይኖራትም። ስለ ቆረጥካት በለስ ነው የማወራው እኔ። ሌሎቹ አይኖራትም። እዚህ ጋር ልትቆረጥ ስላለችው በለስ ነው። ምክንያቱም ያቺ በለስ 3 ዓመት ሙሉ እግዚአብሔር ፍሬ እየፈለገባት አላገኘም። ኦኬ፣ 3 ዓመት ሙሉ ፍሬ ፈለገባት ሲባል ፍሬ የተባለው ምንድነው? 3 ዓመት የተባለው ምንድነው? ፍሬ የተባለው ምንድነው? ከዛሽ በለስ ፍሬ ፈለገ የወይኑ ባለቤት ወይም እግዚአብሔር ያለው ከኛ ፍሬ ፈለገ። በለሷ እኛ ነን ስላለን ፍሬ የተባለው ምንድነው? እግዚአብሔርን የመምሰል ህይወት ሊሆን ይችላል። ፍሬ መንፈሳዊ ፍሬ አታውቅም ወንድሜ? እኮ እግዚአብሔርን የመምሰል ህይወት ሊሆን ይችላል አልኩ። ምንድናቸው እነሱ? እኮ ንገረኝ። ለምሳሌ ጽድቅ፣ ፍቅር፣ ደስታ፣ ሰላም፣ ገላተ ላይ የተዘረዘሩት ሀሳቦች ማለት ነው። ይሄንን 3 ዓመት ሙሉ መንፈሳዊ ፍሬን ወይም መልካም ፍሬን ሊፈልግብን 3 ዓመት ሙሉ እግዚአብሔር ተመላለሰ። 3 ዓመት የምሳሌ ናቸው። አንደኛው ዓመት የምሳሌ ነው፣ ሁለተኛው ዓመት የምሳሌ፣ ሶስተኛው ዓመት የምሳሌ ነው። እኔ ትዕግስት እንደሆነ ብቻ ነው የማስበው፣ የምን ምሳሌ እንደሆነ አላውቅም። እሺ ጥሩ፣ ችግር የለውም። መልካም። ፍሬ አጣባትና ፍሬ ሲያጣባት ቁረጣት አለው ሰራተኛው። አሁን እኔ ፍሬ አጥቶብኝ ጌታ አንተነን እኔን የምቆርጠኝ ቴዲ፣ አንተን ወደ እኔ መተህ እኔን የምቆርጥ? እኔንም ሊልከኝ ይችላል፣ ሰውንም ሊልክ ይችላል አልኩ እኮ። መላእክትንም ሊልክ ይችላል። ሰውማ ተልኮ መልእክት ያሳ እግዚአብሔር ንስሐ ግባ ብለዋል። እግዚአብሔር እንዲህ ብሏል ትለኛለህ እንጂ አቆርጠኝም። እኔ ትቆርጠኛለህ? እኔን መተህ ሰዎች ፍሬ ሲቀሩ ሌላ ሰው መጥቶ ነው የሚቆርጣቸው? ለምሳሌ እኔ ፍቅር፣ ትህትና፣ ቸርነት፣ ደግነት፣ የዋህነት አንተ መተህ ነው የምቆርጠኝ እኔ ከግንዱ ላይ? እኔ አልቆርጥም። ኦኬ፣ ስለዚህ ማን ነው ሰራተኛው? እኔ ነኝ ስላልከኝ ነው። ቁረጣት የተባለው ሰራተኛ ማን ነው? እንግዲህ እዚህ ቦታ ላይ መላእክት ሊሆኑ ይችላሉ። በጣም ጥሩ። እንግዲህ ብዙ አዳኞች አሏት ያልከውን ያዝና አሁን መላእክት ናቸው ብለን ከያዝን ቁረጣት ሲላቸው የወይኑ ባለቤት ወይም እግዚአብሔር ምን አለ? መልአኩ ምን አለ? መልአኩ ይችን ዓመት ደግሞ እንጠብቃት፣ ታገሳት፣ እኔ ምን አደርግላታለሁ አለ? እንከባከባታለሁ፣ አንድ ያደርግላታለሁ። ኦኬ፣ እግዚአብሔር ቁረጣት ሲል ወይም የወይኑ ባለቤት የበለሱ ባለቤት ቁረጣት ሲል መልአኩ ቆይ ይችን ዓመት ተዋት፣ እኔ ፋንድያ ውሃ እየኮተኮት አግዛታለሁ። ፋንድያ የተባለው ምንድን ነው? መቼም ይገባሃል ብዬ አስባለሁ። መኮትኮት የተባለው ምንድን ነው? ያው እንክብካቤ ማድረግ፣ በንስሐ እስኪመለስ ድረስ መጠበቅ፣ እንደዛ አይነት ነገር ሊሆን ይችላል። ኦኬ፣
በጣም ጥሩ። ስለዚህ ቅዱሳን መላእክት እኛ እንዳንቆረጥ እግዚአብሔርን ይሉታል ማለት ነው? ምንም አይሉትም። ምንም አይሉትም? ቁረጣት ሲለው እግዚአብሔር የወይኑ ጠባቂ ሰራተኛ ምንድን ያለው? ምሳሌ እኮ ነው ያሬዱ። ምሳሌውን እኮ ፈታ ነው እኮ። ቁረጣት ሲለው የወይኑ ጠባቂ የወይኑ ሰራተኛ ምንድን ያለው? የወይኑ አይ ምሳሌ ነው ይሄ። ምንድነው መሰለ ምሳሌ ነው። ምሳሌ ደግሞ አሁን አንተ በተረጎምከው ወይም ደግሞ አንተ ሊትራሊ በዚህ መንገድ ባየው አቤት አቤት ምሳሌውን ፈታ ነው። ምሳሌውን ስንፈታው የወይኑ ባለቤት አለ፣ በለሷ አለች፣ የበለሷ ባለቤት አለ፣ የበለሷ ደግሞ ሰራተኛ አለ አይደል? ያ ሰራተኛ ባይዘው ለዛች በለስ የተቀጠረላት ነው አይደል? በጣም ጥሩ። ስለዚህ የበለሷ ባለቤት መጥቶ ቁረጣት ሲለው ሰራተኛው ምን አለ? አይ ይችን ዓመት ደግሞ ተዋት ታገሳት አላለም ብሏል። ኦኬ። ስለዚህ የበለሷ ባለቤት እግዚአብሔር ከሆነ የሰራተኞቹ ቅዱሳን መላእክት ከሆኑ እግዚአብሔር ራራ ስለዚች ነፍስ ፍሬ እንድታፈራ ደግሞ እኔ ያግዛታለሁ ይችን ዓመት ደግሞ ተዋት እያሉ ነው አይደለም? አይ አይደለም፣ በዛ መልኩ አይደለም። አሁን አንተ ይሄንን ሐሳብ አንተ በራስህ በሚመች መንገድ ተርጉመው በዛ መንገድ አመጣው። ክፍሉም የሚናገረው እንደሱ አይደለም። ክፍሉን ንገረኝና ላንበበው ነው። እሺ ክፍሉን ንገረኝ። ያታድክመኝ ፕሊዝ። 3-4ኛ ጊዜ ማንበቤ ነው ላንተ። አይ ንገረኝ ለኔ ክፍሉን የት ጋር ነው የሚገኘው? ሉቃስ ወንጌል ቅድም እኮ ሉቃስ ወንጌል ምዕራፍ 13 ቁጥር 7 ይኸውልህ ቴዲ፣ ካላወቅከው አላውቀውም አጥንቼ ልምጣ በለኝ። አሁን ዝም ብሎ ምንም የሚጠና ነገር እኮ አይደለም እኮ ያሬዶ፣ ይሄ ምሳሌ ነው። ምሳሌ ደግሞ ጥሩ ቴዲ ፍታ። እሺ እሺ አንብብና ፍታ። እየፈታ ሂድ። ጥሩ ሉቃስ ወንጌል ምዕራፍ 13 ቁጥር 6 ጀምሮ አንብብና ፍታ። ጮክ ብላ አንብብ ልስማ። የወይን አትክልት ሰራተኛውንም ይህንን ምሳሌ የሚለውን ተመልከት። 6 ላይ ይህንንም ምሳሌ አለ። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣሁ ምንም አላገኘሁም፣ ቁረጣት፣ ስለምን ደግሞ መሬቱን ታጎሳቁላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያዋን እስከተኮተኩታትና ፋንድያ እስካፈስላት ድረስ በዚህች ዓመት ደግሞ ተዋት፣ ወደፊትም ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው። ትቆርጣታለህ አለው። አሁን እዚህ ቦታ ላይ የሚናገረው ጌታ ኢየሱስ ክርስቶስ አቤት ምሳሌውን እየፈታው ሂድ። አቤት ምሳሌውን በለስ ፍሬ ነበረ፣ ዛፍ ነበረ፣ ፍሬ አላፈራም። ከዛ ለአትክልተኛው ናና ቁረጣት ፍሬ ስላላፈራች አለው። አቤት ቴዲ ይኸውልህ ምሳሌውን ፍታው። የበለሱ ባለቤት ማን ነው? በለሷ ማናት? ፍሬ የተባለው ምንድን ነው? እንዲህ ያልክ እየፈታ ሂድ። ቅድም ተነጋገርን እኮ የበለሱ ባለቤት ጌታ እግዚአብሔር ነው አለን እኮ። እየፈታው ከዛ ደግሞ ትክክል አይደለም መላእክቶች ሊሆን አቤት ትክክል አይደለም ስላልከኝ እየፈታው ሂድ። እያንዳንዱ ድጋሚ አዎ አንተ በፈታው መንገድ በዛ መንገድማ ሊሆን አይችልም። አንተ ፍታው። ካልፈታኸው እኔ አስወጣሃለሁ። ምክንያቱም ዝም ብሎ ጊዜ ማባከን ነው የሚሆነው። አይደለም ያሬዱ፣ አንተ በሚመችህ መንገድ እንትን ብለህ ነው የፈታኸውና የተረጎመው። እሺ ሌላ ሰው አለ እንዴ? ፍቱ። አልፈታም። ምሳሌውን ፍታልኝ። አልፈታም። አንተ እኔን ብቻ መውቀስ እንዴ? ሌላ ሰው እኔ ጉንጭ የሚያለፋ ነገር አታርጉብኝ ፕሊዝ። ጉንጭ የሚያለፋ ነገር አታርጉብኝ። በቃ ፕሮቴስታንት ለምን ኦርቶዶክስ አትሆኑ ነው ጥያቄ። ስለዚህ ይሄን ነገር ልክ ፍታ ስትባሉ አንብብ፣ ይሄን ነገር ሲተርጎም ስትባሉ መተርጎም ነው እንጂ አንተ ልክ አይደለም። እሺ እኔ ልክ አይደለም፣ አንተ ተርጉመው። አንተ ልክ አይደለም እንዴ? እሺ ጴንጤዎች ለምን ኦርቶዶክስ አትሆኑ ነው? ጴንጤዎች ለምን ኦርቶዶክስ አትሆኑ ነው የዕለቱ ርዕሴ። ምክንያታችሁ ምንድን ነው? ኦርቶዶክስ እንዳትሆኑ ያዛችሁ። አንድ ቁጥር ጻፉ ላስገባችሁ። ለምን ኦርቶዶክስ አትሆኑም ነው የዕለቱ ርዕሴ። ኦኬ አንሆንም። እሺ ቀረብህ ታዲያ። ምክንያት ከሌለ እኮ ቀረብህ። ዝም ብለህ በቃ ምክንያት ስለምትከተለው እምነት ራሱ ምክንያት ከሌለ ዝም ብሎ በቃ
ምናምን ካልክ ስቤሻለሁ ሳምራዊት ነው የሚለው። ከገባችሁ ግቡ፣ ካልገባችሁ አንድ ቁጥር አጻፉ ወይም እሺ። እኔ ፕሮቴስታንት ወንድሞቼ በጣም የሚገርመው ነገር ገድልና ድርሳን ብቻ ስለምትማሩ ልክ መጽሐፍ ቅዱስን ጠይቃችሁ መፋጠጥ መጣሁን። በጣም የታዘብኩት ነገር እኔ ፕሊዝ ገድልና ድርሳን አቁሙና አንቡ መጽሐፍ ቅዱስ። እኛን ገድል ነው የሚሰበከው፣ ተአምር ነው፣ ወንጌል የለም ትላላችሁ። ኦኬ ብለን ቤታችሁን ከፍታችሁ ስናያችሁ ድርሳን ገድል ነው የምታወሩት። እኔ እኮ በጣም ነው የሚገርመኝ። ከዛ እንደዚህ ወንጌል ሲጠይቃችሁ በቃ ግራ መጋባት ምንትን ማለት ቤት ከፍቶ ለሚያስተምሯችሁ ፓስተሮች እዚህ ቲክቶክ ላይ ላሉ አንድ ቀን እስቲ ወንጌል አስተምሩ ነው። ወንጌል ከፍታችሁ አስተምሩን በሏቸው። እሺ ሳምራይት ነው የሚለው። ሳምራይት ላንቺ ሆነ። ሰላም ይብዛ። እግዚአብሔር ይመስገን። ከየት ቤተ እምነት ነሽ? እኔ ከፕሮቴስታንት እኮ። የት ነው ህብረት የምታደርጊው? መቼም ፕሮቴስታንት የሚባል ቤተ እምነት የለም። የት ነው ህብረት የማደርገው? በቤይሩት ነው እኔ የምኖረው። እኔ እኮ የት ትኖሪያለሽ አላልኩም። የት ነው ህብረት? የትም ቦታ ነው ማለት የትኛውን ቦታ። እኔ ለስራ ነው የመጣሁት። ይሄ ቦታ ብዬም ወስነው ቦታ ስለሌለ ነው። ኦኬ። መካነ በህፃናት ጥምቀት ታምኛለሽ? አቤት። በህፃናት ጥምቀት ታምኛለሽ? አላምንም። ኦኬ። ስለዚህ መካነ ኢየሱስ በህፃናት ጥምቀት ያምናሉ። ስለዚህ መካነ ኢየሱስ አትይም ማለት ነው። እኔ አሁን ስለ መካነ ኢየሱስ አይደለም እየጠየቅኩ በህፃናት። አንዴ ቆይ ሳምራይ፣ ኧረ ቆይ እንዴ ምን አልሽኝ? የትም ቸርች ሄዳለሁ ስላልሽኝ የትም ቸርችማ መሄድ አትችይም። ምክንያቱም እሄዳለሁ ባለሁበት ቦታ መካነ ኢየሱስ ምናምን የለም። የትም ቸርች ነው። ስምኝ እንጂ ቆይ የትም ቸርች አትበይኛ። እውነቱን መናገር ነው። ሁሉም ቸርች መሄድ አትችይም። ምክንያቱም ትምህርት ይመስላላችሁ። ለምን ብለህ ጠይቀኛ መጀመሪያ። ኦኬ። መካነ ኢየሱስ ልጅሽን ታጠምቂያለሽ? መካነ ኢየሱስ ሄደሽ ልጅሽን ታጠምቂያለሽ? ጠይቀኛ። ለምንድን ነው የማትሄጂ ብለህ መጀመሪያ። መካነ ኢየሱስ የማትሄጂበት ሁሉ ቸርች አትሄጂም ብለህ የጠየቅ። መካነ ኢየሱስን ለምሳሌ አንድ ምሳሌ ሰጥቶሽ መካነ ኢየሱስ ትሄጃለሽ? አልሄድም። የምታወሪው ገብቶሻል? ያለውበት ምድር ላይ መካነ ኢየሱስ ቸርች ቤተክርስቲያን የሚል የለም። እኔ የዳንኩበት ቸርች ኢትዮጵያ ሙሉ ወንጌል ኢትዮጵያ ሙሉ ወንጌል ነው። ኦኬ ሙሉ ወንጌል ነሽ። በጣም ጥሩ፣ ችግር የለውም። እሺ አሁን እኔ ያለሁበት ቦታ ነው። እዚህ ቦታ ብዬ ልነግርህ የማልችለው ቦታ ስለሌለ ነው። ጥሩ፣ ችግር የለውም። ገባኝ። ጥያቄ ምንድን ነው? እሺ ተረጋጊ መጀመሪያ ሳምራዊት፣ አትቆጭ። የመቆጣት ምናምን አንዴ ስሚኝ። የምትቆጪ ምናምን ከሆነ እኔ መልሼ የምቆጣኝ ሰው ስላልሆንኩኝ አስወርድሻለሁ። ምክንያቱም ቁጣ ምንም ፖይንት የለውም። ቁጣ እውቀት ባዶነትን ነው የሚያሳየው ብዬ አምናለሁ። መሳደብ፣ ቁጣ፣ መጮህ ምናምን ሰዎች እውቀት ሳይኖራቸው አይ ድምፅሽንም ቀስ ማለት ትችላለች፣ ችግር የለውም። ማስተካከል ጥሩ። ርዕሴ ምንድን ነው ዛሬ? ርዕሴ መሰለሽ ጴንጤዎች ለምን ኦርቶዶክስ አትሆኑም? ምንድን ነው ምክንያታችሁ? እኔ ደግሞ ጴንጤ የማልሆንበትን ምክንያት እነግርሻለሁ። አንቺ ደግሞ ኦርቶዶክስ የማትሆኝበትን ምክንያት ትነግኝና የተናገርናቸው ነገሮች በመጽሐፍ ቅዱስ እንመዝናቸዋለን ማለት ነው። እሺ እኔ ደግሞ አንድ ጥያቄ ልጠይቅ መጀመሪያ። ጥያቄ አይደለም የምቀበለው እኔ ለጠየቀኝ ጥያቄ አይደለም ሳምራዊት። ይኸውልህ እንኳን አንተ ኢየሱስም እኮ ይጠይቃል መልስ ይሰጣል። አንድ እህት አለም ፕሊዝ፣ ርዕሴን አልለቅም። ርዕሴን ሰምተሽኛል። ርዕሴ ምንድን ነው? ስትጠይቀኝ እኔ ለምጠይቅ ጥያቄ መልስ የምትሰጠኝ ከሆነ አንዳንዱን ጥያቄህን እመልስልሃለሁ። ጥያቄ አልጀመርም ሳምራዊት፣ በደንብ ስሚኝ። ርዕሴ ምንድን ነው? እድል ሰጥሽና ኦርቶዶክስ የማትሆኝበትን ምክንያት ትነግኛለሽ። ይሄ ምክንያት ብለሽ እኔ ደግሞ ጴንጤ የማልሆንበትን ምክንያት እነግርሻለሁ። ኦኬ። ከዛ በኋላ ሁለታችን የሚያቀረባቸው ምክንያቶች በመጽሐፍ ቅዱስ ይፈተሻሉ። ተስማማን? መልካም፣ ችግር የለውም። በጣም ገባኝን እመልስልሃለሁ። ጥሩ። ኦርቶዶክስ የማትሆኝበትን ሁለት ምክንያቶች ያነገርኝ። ሁለት ምክንያት። አንደኛ ኦርቶዶክስ የማልሆንበት ምክንያት ለመላእክቶች ስለማልሰግድ መስገድ ስለሌለብኝ
ስግደት ለቅዱሳን ለፍጡራን ስለማይሰገድ አይደል? ስለማይሰገድ ስግደት ለእግዚአብሔር ብቻ እንደሆነ ስለማመን። በጣም ጥሩ። ኦርቶዶክሶች ለፍጡራንም ስለሚሰግዱ ማለት ነው። ሁለተኛ አይደል? ትክክል። እኔ ለፍጡራን ለፍጥራት እያልኩ አይደለም፣ አሁን ምክንያቴን እየነገርኩ ነው። እኔ የምለው ባትቆጪኝ ጥሩ ነው። ሳምራይት ፕሊዝ። እኔ የተቆጣው አይደለም። አንዴ ስሚኝ፣ መላእክቶች አንዴ ስሚኝ። ያልገባኝን ነገር ክሬ እንድታደርጊልኝ ነው የጠየኩሽ ጥያቄ። በኦርቶዶክስ ቤተክርስቲያን ለመላእክት ይሰገዳል፣ ለቅዱሳን ይሰገዳል። ስለዚህ እንደዛ ስለሚሰገድ እኔ ኦርቶዶክስ መሆን አልፈልግም። ስግደት ለእግዚአብሔር ብቻ ነው ወይ የምትይው አይደለ? እኔ ስግደት ለእግዚአብሔር ብቻ እንደሚል መጽሐፍ ቅዱስ ስለዚህ እሱ ላይ ያስኩኝ አንድ ነጥብ። ሌላ ሁለተኛ ምክንያትሽ ምንድን ነው? ኦኬ። ሁለተኛው ደግሞ የፍጡር ሊቅ የለም። ምን የለም? የፍጡር ሊቅ ካህን የለም። ሊቅ ካህን? አዎ፣ ሊቅ ካህን። ሊቅ ካህን ማለት ሊቀ ካህን ዕብራውያን ላይ ሄድና ዕብራውያን 4 ላይ ሊቀ ካህን። ሊቅ ካህን አይደለም፣ ሊቀ ካህን አይደለም፣ ሊቀ ካህን። እኔ የሰው ሊቀ ካህን መጽሐፍ ቅዱስ ላይ ስለሌለ በዚህ ስለማላምን በቃ አለቀ። ይሄ ነው ምክንያቶች፣ ሁለቱ ናቸው። ልጨምርልህ። ሁለት ስለሆነ ለጊዜው ሁለቱን እንያዝ። ለምን? ቆይ መጀመሪያ አንተ ጥያቄ አነሳኸው እኮ አለ። ኧረ ሳምራይት ሉቃስ 13 ላይ እኮ ጥያቄ ሳምራይት ሁለት ምክንያት ኦርቶዶክስ ማቱኝ ቤት ነግርሻል። እኔም ሁለት ምክንያት ነግርሽና ሁለቱም ምክንያታችንን በመጽሐፍ ቅዱስ እንመዝናለን። እሺ ተግባባን? እስካሁን ስጠይቅ የነበረው መመለስ የለብኝም። እንድትመልሽ አይደለም የገባሽው። አንቺ ኦርቶዶክስ ማቱኝበትን ምክንያት ለመመለስ የገባሽው ሁለት ምክንያት ነግርሽኛል። ሁለቱም ምክንያቶች በመጽሐፍ ቅዱስ እመዝነዋለሁ፣ አሳይሻለሁ። እኔ ደግሞ የኔን ምክንያት ልንገርሽና አንቺ ደግሞ የኔን ምክንያት ትመዝኛለሽ ማለት ነው። ገባሽ? ይቀጥል። ሌላ አንድ ልጨምርልህና ጠይቀኝ። ሁለት ነው እህት አለም። በጣም ብዙ 30 ሰው ገስት ላይ ያለ ሰው ከአንቺ ጋር አሉልም መቼም። ስለዚህ ሁለት እናድርገውና ከዛ በኋላ እንቀጥላለን። እሺ ገባ ሰው ከሌለ እንቀጥላለን፣ ችግር የለውም። ኦኬ። እኔ ጴንጤ የማልሆንበት ምክንያት ልንገርሽ። ጴንጤ የማልሆንበት ሁለት ምክንያት ልንገርሽ። ጴንጤ የማልሆንበት ሁለት ምክንያት፣ አንደኛው የኢየሱስ ክርስቶስን ትምህርት መቃወም ስለማልፈልግ። የትኛውን ትምህርት? ቅዱስ ቁርባን ጌታ ስጋዬ እውነተኛ ነው ደሜም እውነተኛ ነው፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ ነግሮኝ ሳለ ጴንጤ ግን መጥቶ አይ የክርስቶስ ደም እውነተኛ አይደለም፣ ስጋውም እውነተኛ አይደለም፣ ምልክት ነው፣ መታሰቢያ ነው፣ ሕይወት አይሰጥም ብሎ አዲስ የክርስቶስን የሚቃወም ትምህርት ስለሚያስተምር ጴንጤ መሆን አልፈልግም። ምክንያቱም ጌታ መቃወም ስለማልፈልግ አንድ ምክንያቴ። ኦኬ። አንቺ በመጽሐፍ ቅዱስ ይህንን የተናገርኩትን ትመዝኛለሽ ማለት ነው። መልስ ፈልጋለሁ ከአንቺ። የጌታ ስጋና ደም እውነተኛ አይደለም፣ ምልክት ነው፣ መታሰቢያ ነው፣ ሕይወት የለውም፣ ሕይወት አይሰጥም ስለምትሉ ጴንጤ መሆን አልፈልግም። ምክንያቱም ከጌታ ጋር መቃወም ስለሆነ። ሁለተኛ የሚመላለስ ክርስቶስ እኔ አላቅም። የሚመላለስ ክርስቶስ ማለት ንጥቀት የሚባል ትምህርት አላችሁ። የሆነ ሰዓት ላይ መጥቶ አማኞቹን ብቻ ሰብስቦ ወስዶ ወደ ላይ ወስዳል። ከዛ ያላመኑትን ለሐዋርያው አሳልፎ ይሰጣል። ከዛ ደግሞ በሐዋርያው ሲሰቃዩ ከቆዩ በኋላ እነዚህ ሰዎች ደግሞ ድጋሚ ይመጣል። የሚመላለስ ክርስቶስ ነው። ኢየሱስ ክርስቶስ ለመጨረሻ ጊዜ ለሁለተኛ ጊዜ ይመጣል። ከዛ በኋላ ወደ እርሱ ይወስደናል። የሚመላለስ ክርስቶስ አላቅም። ኦኬ። ስለዚህ እንደዚህ አይነቱ ሐሰተኛው ክርስቶስን መቀበልና ማምለክ ስለማልፈልግ ጴንጤ አልሆንም። ስለዚህ ሁለት የተናገርነውን ትምህርት በመጽሐፍ ቅዱስ እንመዝናለን ማለት ነው። ዝግጁ ነሽ? እሺ። ስለዚህ የአንቺን ትምህርት መጀመሪያ በጥቅስ ላስደግፍና ልመልስልሽ። እሺ መልስልኝ። ስግደት ለእግዚአብሔር ብቻ ነው አይደል ያልሽው? አይደል? አዎ። ስግደት ሁሉ ለእግዚአብሔር ብቻ ነው። ምክንያቱም ስግደት ምን ስለሆነ ለአንቺ አምልኮ ስግደት የሚገባ ለእግዚአብሔር ብቻ ነው እና እኮ ሌላ ለቅዱሳን ለመላእክት ስግደት አያስፈልግም ነው? አያስፈልግም። እሺ እንደዚህ ይላል ክርስቶስ ራሱ በዚህ በዮሐንስ ራእይ ምዕራፍ 3 ቁጥር 9 ላይ እንዲህ ይላል። ምዕራፍ 3 ምዕራፍ 3 ዮሐንስ ራእይ ምዕራፍ 3 ቁጥር 9
እንዲሁም ከቁጥር 7 ልጀምርልሽ። በፊላደልፊያ ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ ስራህን አውቃለሁ። እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃሌን ጠብቃልና ስሜንም አልካድክምና። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ማህበር አንዳንዶችን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ይላል አይደል? ለማን ነው የሚሰገደው እዚህ ጋር? ለእግዚአብሔር ብቻ። ሳምራይት ፕሊዝ፣ እንዲያው እንደ ትልቅ ሰው እናውራ። ትልቅ ሰው ትመስኛለሽ። አሁን ያነበብኩልሽ ክፍል ላይ በፊላደልፊያ ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ ብሎ ለቤተክርስቲያኑ መልአክ ይሄን እያለ ነገረው። ከዛ በኋላ በፊት መጥተው እንዲሰግዱ አደርጋለሁ፣ እኔም ምን ያህል እንደወደድኩ እንዲያውቁ አደርጋለሁ ያለው ክርስቶስ ነው። በፊቱ የሚሰገድለት ማን ነው? በዚህ ንባብ ላይ የሚሰገድለት ማን ነው? ኢየሱስ ነው። ቃሌን ጠብቀሃል ስሜንም አልካድክ የሚባለው ኢየሱስ ነው። ዮሐንስ ራእይ ምዕራፍ 3 ኦኬ እሺ እየጠበቁሽ ነው። የቤተክርስቲያን መልአክ በፊላደልፊያ ወዳለው ቤተክርስቲያን መልአክ ምናሽ? አይ ሰዎች ድምጽ ስለነበረ ነው ቴንሽን ወደ እነሱ ሄዶ ነው። ድጋምልኛው ችግር የለውም። በፊላደልፊያ ወዳለው ወደ ቤተክርስቲያን መልአክ ይላል። በፊላደልፊያ ያለው የቤተክርስቲያን መልአክ ማን ነው? ለፊላደልፊያ ቤተክርስቲያን መልእክት የላከው በፊላደልፊያ ወዳለው ወደ ቤተክርስቲያን መልአክ የቤተክርስቲያን መልአክ የተባለው ማን ነው? የቤተክርስቲያን መልአክ መልአኮች እንግዲህ ስማቸውን ለይቶ አልተናገረም እዚህ ጋር። ለመላእክት ስሜን አልካድክምና ቃሌን ጠብቀሃል ይባላል። መላእክት እኮ ለመላእክት ስሜን ጠብቀሃልና ያለው ይባላል። ለነሱ ደብዳቤ መልእክት ይጻፋል። ሳምራይት ለነሱ መልእክት ደብዳቤ ይጻፋል፣ መልእክት ይላካል። አንብቢ ውስጥ ይረጋ ብለሽ ይኸውልሽ ሳምራይት እህቴ፣ ለእኔ መልስ ለመመለስ ከመቸኮልሽ በፊት መጀመሪያ በደንብ አንብቢ ይረጋ ብለሽ ልብሽን አይምሮሽን ሰብሰሽ አንብቢው። ካላወቅሽ ደግሞ ምንም ችግር የለውም። ይሄን ክፍል አንብቤ አላቅም ላንብበው ላጥናው ማለት ትችላለሽ። ፓስተሬን ጠይቄ ልምጣ ማለትም መብትሽ ነው፣ ትችላለሽ። የግድ መጋጋጥ የግድ መላላጥ የለብንም። በቃ ካላወቅሽ ካላወቅ ከእውቀት ከፍን አይደለም የምናውቀው። ስለዚህ ኦኬ። ለምሳሌ ይኸውልሽ ምን ይላል? በሰርዴስም ወዳለው ወደ ቤተክርስቲያን መልአክ፣ በፊላደልፊያ ወዳለው ወደ ቤተክርስቲያን መልአክ እያለ መልአክ እያለ ወደ አብያተ ቤተክርስቲያኑ መልአክ ደብዳቤ እየላከ ነው አይደል? እየጻፈ ነው አይደል? እንዲህ በላቸው እየተባለ ምክንያቱም ይላል መሰለሽ ስራህን በአምላኬ ፊት ፍጹሙን አላገኘሁትምና የነቃሁን ሊሞትም ያላቸውን የቀሩትን ነገሮች አጽና ይላል ለቤተክርስቲያኑ መልአክ። ስለዚህ በመጽሐፍ ቅዱስ መልአክ የሚለው ሁል ቀን ለቅዱሳን መላእክት እነ ሚካኤል እና ገብርኤል የሚሰጥ አይደለም። ምክንያቱም መልአክ በራሱ ትርጉሙ ማለት ነው የሚላክ አለቃ እንደማለት ነው። ስለዚህ እዚህ ጋር በሰርዴስ ወዳለው የቤተክርስቲያን መልአክ ሲል ሰርዴስ ወደምትገኘው ቤተክርስቲያን አለቃ ማለት ነው፣ ወይም የቤተክርስቲያኑ መሪ ማለት ነው። ገባሻው? ኦኬ ገባኝ። ለምሳሌ በኦርቶዶክስ ቤተክርስቲያን የአንድ ቤተክርስቲያን አስተዳዳሪ ለምሳሌ እኔ የማገለግልበት ደብረ ታቦር እግዚአብሔራዊ ይባላል። የቤተክርስቲያኑ አለቃ ስማቸው መልአከ ታቦር ይባላሉ። ገባሽ? መልአከ ታቦር ሲባሉ ብዙ ጴንጤዎች ካለማንበብና ጭፍን ጥላቻ ስላለ ይኸው የእነሱን እንትን መልአክ እያሉ ጠራሉ ይሉናል። መጽሐፍ ቅዱስ ላይ የሰርዴስ ቤተክርስቲያን አለቃ መልአክ ነው ተጠርቷል። ስለዚህ መልአክ ሲባል እንዲው ክንፍ ያወጣ እንዲው ሚካኤል ገብርኤል እያልን አይደለም። ገባሽ አይደለም? መልአክ ሲባል ማለት ነው አለቃ እንደማለት ነው፣ አስተዳዳሪ እንደማለት ነው። በጣም ጥሩ። ስለዚህ አሁን በፊላደልፊያ ወዳለው ወደ ቤተክርስቲያን መልአክ ለቤተክርስቲያኑ መልአክ አለቃ
እንዲህ ብለህ ጻፍ አለው ዮሐንስን ክርስቶስ ምን አለው? ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይልም ምን ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶቹን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ይላል። አሁን በእግሩ ፊት መጥተው የሚሰገድለት ማን እንደሆነ ገባሽ? አሁን በኩል ፊት መጥቶ የሚሰገድለት ገብርኤል ነው። አስረዳኛ ታምራይት። ቅድም ምናኩሽ መልአክ ሲባል ሁሌ መላእክትን አይጠራም። ሁሌ ለመልአክ የሚነገር አይደለም። መልአክ ሲባል አለቆች፣ የቤተክርስቲያን አለቆችም አስተዳዳሪዎችም መልአክ ይባላሉ። ይሄ ገብቶሻል? አሁን እዚህ ጋር ፊላደልፊያ የፊላደልፊያ መልአክ የሰርዴስ መልአክ የተባለው እነ ሚካኤል እነ ገብርኤል ማለት አይደለም። እነዚህ ቤተክርስቲያናት ናቸው። የእነዚህ ቤተክርስቲያኖች አለቆች ማለት ነው። ገባሻው? አለቆች እዚህ ጋር ቤተክርስቲያን ነው የሚለው አይደል? እሺ አሁን ስለ መላእክቶች አሁንም ተልከው እንደሚመጡ አምናለሁ። መላእክቶች የእግዚአብሔር መልእክተኞች ናቸው። አምናለሁ። ሳምራዊት ፕሊዝ ልብሽን ከፍተሽ ስሚኝ፣ ወይ ዝግጁ ካልሆንሽ ምንም እየሰማሁ ነው። አሁን እየነገርኩሽ ስለ ስግደት ነው የምናወራው። ስለ ቅዱሳን መላእክት መላክ አይደለም የምናወራው። ገና መልአክ የሚለው ዴፊኒሽኑ አልገባሽም አንቺ። ለነ ሚካኤል ሲነገር መልአክ ይባላል። ለሰዎችም ደግሞ መልአክ የሚለው ስም ይሰጣል። ገባሽ? ለሰዎች መልአክ የሚለው ስም ሲሰጥ አለቃ አስተዳዳሪ ለማለት ነው። ገባሽ? የቤተክርስቲያኑ አለቃ መሪ እንደማለት ነው። ምክንያቱም በሰርዴስ ወዳለው መልአክ፣ በፊላደልፊያ ወዳለው መልአክ፣ እንዲህ ወዳለው መልአክ ሲል መልአክ የሚለው እነዚህ ረቂቃ መላእክቱን እነ ሚካኤል እነ ገብርኤል ማለት አይደለም። የቤተክርስቲያኖቹ አለቆች ማለት ነው። ገባሽ? ይሄ ገብቶሻል? መጀመሪያ አልገባኝም። ኦኬ እሺ። ዮሐንስ ራዕይ ምዕራፍ 2 ላይ ተመለሽላችሁ። ይሄን አስረዳኝ። ስለሚጠቅምሽ ክርስቲያን አለቆች ናቸው ብለኸኛል። ይሄ መጽሐፍ ቅዱስ ጥቅስ ትሰጠኛለህ? መጽሐፉ ነው የሚለው። ኦኬ መጽሐፉ ነው የሚለው። ይኸውልሽ ዮሐንስ ራዕይ ምዕራፍ 2 ላይ ሂጂ። ዮሐንስ ራዕይ ምዕራፍ 2 ወደ ኋላ ሂጂና ዮሐንስ ራዕይ ሶሪ እንዲያውም ይቅርታ ምዕራፍ 1 ላይ ሂጂ። ምዕራፍ 1 ተመለሽ። ዮሐንስ ራዕይ ተመለስኩ። እሺ ምዕራፍ 1 ተመለሽ አይደል? ቁጥር 11 ና ቢብሊ ምን ይላል? ቁጥር 11 ምዕራፍ 1 ቁጥር 11 እሺ። ድምፁም የሚታየውን ችግሩ ይሄ ነው። ይኸውልሽ ምዕራፍ 1 ላይ አይደለሽም ሳምራዊት፣ በጣም እየሰማሽኝ አይደል? ዮሐንስ ራዕይ ምዕራፍ 1 ቁጥር 11 ድምፁም ላይ ጀምር። ያደርጉም ነው። ይኸውልህ ድምፁም ላይ ጀምር። 1:11 1:11 ድምፁም ላይ ጀምር። ይኸውልህ ነው እንደ ስማኛ ሐሳቡን የኔ ያንተ ግዕዙን ነው የምታነበው። የኔ ደግሞ በአማርኛ ነው የማነበው። አንብቢው ቀጥይሽ። 1:11 አንብቢው። 1:11 ላይ ነኝ ያለሁት። በቪዲዮ አንብቢው ችግር የለውም አንብቢው። ኦኬ እሺ። ድምፁም የሚታየውን በጥቅልል መጽሐፍ ፈጽም በኤፌሶን በሰምራኔስ በጴርጋሞን ቤተጤሪያን በሰርዴስ በፊላዶልፊያ እና በሎቆዲያ ወደሚገኙት ወደ ሰባቱ የኢስያ አብያተ ክርስቲያናት ላከኝ። ላክ አለኝ። ስለዚህ እነዚህ የተዘረዘሩት ቤተክርስቲያን ናቸው። ገባሻውን? ገብቶሻል? ቤተክርስቲያን ናቸው። በጣም ጥሩ። ስለዚህ
ለልቅዲያ ለፊላደልፊያ ቤተክርስቲያን መልአክ ሲል ማለት ነው ገባሻው ላከኝ አለው ምዕራፍ 2 እና 3 ላይ ወደ ፊላደልፊያ ቤተክርስቲያን መልአክ ወደ ሰርዴስ ቤተክርስቲያን መልአክ ሲል ገባሻው ምን እንደሆነ ምን ማለት ነው መልአክ ሲል መልአኮች ናቸው እንጂ እነዚህ ቤተክርስቲያንን አይደለም የሚናገረው እሺ እግዚአብሔር ካንቺ ጋር ይሁን እግዚአብሔር ልቦና ማስተዋል ይስጥሽ ጥበብ ይስጥሽ ምክሬ ነው ችግሩ ተሞልታችሁ ጭንቅላታችሁ ጆሮአችሁን ልባችሁን ደፍናችሁ የተሞላችሁት ነገር ስላለ ያለ ማውጣት ከባድ ነው በጣም ከባድ ነው በጣም ባይዘው በጣም አንደኛ ድርሳናትና ገርላት ስለሆነ ውሏችሁ መጽሐፍ ቅዱስ እንኳን እንዴት እንደሚፈታ አታውቁትም አይገርምም መጽሐፍ ቅዱስ ፍቹን ራሱ አታውቁትም አሁን ገርለ ተክለ ሃይማኖት ብለ የኔ አቤት ታምረ ማርያም ብል አቤት እሺ ሌላ ፕሮቴስታንት ካለ አንዱ ተጻፉልኝ አስተምራት ፕሮቴስታንቶች ፎሎ አድርጋችሁ እህታችሁን እሺ እኔ ኦርቶዶክስ አላስገባም ዛሬ ፕሮቴስታንቶች አሉ ማስገባው ፕሊዝ ኦርቶዶክስ አላስገባም ፕሮቴስታንት ነው ማስገባው አንዱ ተጻፉልኝ ማርቆስ አንተን አላስገባም ፕሊዝ እኔ አንተን አላስገባም በጣም ይቅርታ ማርቆስ ይቅርበለኝ እኔ አንተን አላስገባም አልችልህም እኔ በእውነት ስለማልችልህ ይቅርብኝ እኔ አልችልህም አንተን እሺ ሰላም ብያለሁ ሰላም መምራት ከቤተ እምነት ወንድሜ እኔ ኦርቶዶክስ ነኝ ግን አንዴ ላደንቅ ስለፈለኩ ይቅርታ በጣም እኔ ኦርቶዶክሶች አልቀበልም ወንድሜ በኋላ እሺ በኋላ በውጻፍ ድምጽህ አይሰማም ታፍኗል ግን አስወርጅሃለሁ በኋላ አውሩኝ አንድ የኦርቶዶክሳውያን ስሙኛ ፕሊዝ እርትና ወንድሞች ኦርቶዶክሳውያን ስሙኝ ዛሬ እኔ ቅዴ ፕሮቴስታንቶችን ማውራት ነው ሰው ከቅዴ ውጭ አታርጉኝ እሺ አንዴ ታገሱኝ እሺ አንዴ ከቅዴ ውጭ አታርጉኝ ፕሊዝ እሺ ፕሮቴስታንቶች ግቡና ለምን ኦርቶዶክስ አትሆኑ ነው ጥያቄ ዛሬ እቺ ርስት ኮረጅና ደግሞ ሌላ ቤት ያላቸዋል እቺ ርስት ኮረጅና የሆነ ቤት ተከፍቶ ለምን ኦርቶዶክሶች ለምን ጴንጤያቱ እሺ ሚስተር ቴዲ ነው የሚለው አዎ ሰላም ብያለሁ መዝሙር ያረድ እግዚአብሔር ይመስገን ሰላም ላንተ ይሁን እግዚአብሔር ይመስገን ደና አቶ ቴዲ አይደለም ሚስተር ቴዲ ሲተርጎም አዎ ልክ ነው ቤተ እምነት ነህ ያሬድ አንድ ለልደት የምታደርስልኝ መልእክት ጽፌለት ስላልመለሰልኝ ነው እኔ ኦርቶዶክስ ነኝና በዚህ አጋጣሚ መልእክት ፕሊዝ በቃ ወይ በውጻፍ በጣም ይቅርታ በውጻፍልኝ እሺ ካየኸው እሺ በውጻፍልኝ እሺ ፕሮቴስታንት የሆናችሁ አንዱ ጻፉልኝ ፕሮቴስታንት የሆናችሁ እኔ ኦርቶዶክሳውያን ፕሊዝ ብትሰሙኝ እኮ ደስታዬ ነው እሺ ጎልዴ ነው የሚለው ጎልዴ እንዴት ነው ሰላም እግዚአብሔር ይመስገን ማን ልበል ስምህን አለን ማን ልበል ስምህን ወርቅነህ ከቤተ እምነት ነው ወርቅነህ ፕሮቴስታንት እኮ የት ነህ ፕሮቴስታንት ይባል ቤተ እምነት የለም መቼም ካውንስሉን ፕሮቴስታንት ብሎ አይደለም የከፈላችሁ ሙሉ ወንጌል ቃለ ሕይወት መካነ ኢየሱስ ምን ያህል የከፈላችሁ ሰው ከየት ነህ ጎስፕል ነኝ ወንድም ከየት ነህ ፕሊዝ ጎስፕል ነኝ እንዴ ጎስፕል ትርጉሙ ነው ጎስፕል ማለት ነው ወንጌል ማለት ነው ወንጌል የሚባል እምነት ቤተ እምነት የለም እንዴት የለም ምን የማመልከው አለ በቴሌቪዥን ቴሌቪዥን ላይ ነው ቤተ እምነት ያለው አለ ቲቪ አለንኛ እኔ እኮ ምን ቲቪ ትከታተላለህ ቲቪ ያለው የቲቪያችሁ ብራንድ ምንድነው አለ ጥያቄ ቲቪ አለንኛ እሺ ቲቪ ጥሩ ነው ይኖር መልካም እኔ ቲቪ መኖር አይደለም ጥቅሙ ወንድሜ ቲቪ የሌለን ስላለን አታሸማቀረኛ ቲቪ የለንም አሁን የቲቪ መኖር አለመኖሩ ሳይሆን ቤተ እምነት የት ነው መካነ ኢየሱስ ነው ቃለ ሕይወት ነው ሙሉ ወንጌል ነው የት ነው
እሺ ሙሉ ወንጌል ነኝ፣ ችግር የለውም። ሙሉ ወንጌል ነኝ። እሺ ሙሉ ወንጌል ነህ? አዎ በጣም ጥሩ። እሺ ርዕሴ ያው እንደምታየው ለምን ጴንጤዎች ኦርቶዶክስ አትሆኑም ነው። እኔ ኦርቶዶክስ ማልሆንበትን ምክንያት አስቀምጣለሁ። አንተ ደግሞ ጴንጤ ማልሆንበትን ምክንያት አስቀምጣለሁ። አንተ ደግሞ ኦርቶዶክስ ማትሆንበትን ምክንያት ሁለት አስቀምጥልኛለህ። እሺ ጀምር። ሁለት ምክንያት ንገረኝ እስኪ ኦርቶዶክስ ማትሆንበትን ምክንያት። በጣም ብዙ ናቸው። ያው ሁለት ነው ነገር። ሁለት በቂ ነው። እስኪ ሁለቱንም እንየው። አንተ ትቀድማለህ ወይስ? ቀድማለህ። ብዙ አይደል እንዴ ያለ ምን ይከብዳል? ሁለት ንገረኝ፣ ችግር የለውም። የቱ ልከይቱ ልበል ብዬ እኮ ችግር የለውም። እዛ ነው ብራዘር። አንዱ ንገረኝ፣ ችግር የለውም። ሁለቱ ንገረኝ ከዛ ውስጥ ሁለቱ። ለምሳሌ አንደኛው ምንድነው? ለቅዱሳን በሚደረግ ጸሎት አማላጅነት ቅዱሳን ያማልዱ ነው የምትለው አንተ? አዎ። ጸሎት አይሰሙም አያማልዱም። ጸሎት አይሰሙም አያማልዱም። ሙታን ናቸው ማለት አይደል? ጸሎት አይሰሙም አያማልዱም። ሙታን ናቸው አላልኩም። ጸሎት አይሰሙም። የማይሰሙት ለምንድን ነው? በዚህ ምድር ስለማይኖሩ ስለሌሉ እኮ ስለሞቱ ማለት ነው አይደል? የሌሉት እኮ በሞት ነው አይደል? እዚህ ነው የሌሉት እዚህ ነው እንጂ ሌላ ቦታ አሉ እኮ። አልገባ። ያሉበት ቦታ ምንድን ነው የሚያደርጉት? ያውቃሉ? ካሉበት ቦታው ነው ውስን ናቸው፣ ይወሰናሉ በቦታ። እኔ ስለ ውስንነት አይደለም የጠየቀው። እንደሚያሁን አያውቁም ነበር ያልከኝ። አያውቁም፣ ምንም የሚያውቁት ነገር የለም አልከኝ። ሰው ባሉበት ቦታ ስለዚህ ምድር አያውቁም። እዚህ ምድር ላይ ስለሌሉ ስለዚህ ምድር ምንም ነገር አያውቁም። ኦኬ። ስለዚህ በዚህ ምድር አለመኖራቸው ስለዚህ ምድር እንዲያውቁ አድርጓቸዋል ነው የምትለው? ፍጡራን ናቸው። ፍጡራን ውስን ነው፣ በቦታ የተወሰነ። እሺ ሁለተኛው ምክንያት ምንድን ነው? ሁለተኛው አሁን ያልከውን ምንድነው? የቅዱሳን ጸሎት አልኩ። ሁለተኛው የትኛውን ላድርግልህ? ሁለተኛው ደግሞ እኔ እንደም እያሾፍክ ከሆነ በጣም ይኸውልህ፣ በጣም ነው ጊዜን ውዱ ጊዜን ለምንድን ነው የማሾፈው? እና በሳቁና ይኸውልህ እንዴ ሳቁን ቀንሰውና ወንድም አለ ሲሪየስ ሆነ እንደ ትልቅ ሰው ትንፋሼ ነው ብራዘር። ኦኬ። ትንፋሽንና ሳቅህን ስትለይና እንግዲህ ትንፋሽና ሳቅ ስትለይ ተመልሰናል። ወንድሜ እንደዚህ ለመቀለድና ለማሾፍ የመጣችሁ ሰካላታችሁ እኔ ጊዜ የለኝም። ባይዘው በጣም ጊዜ ውድ ነው። ይገርማችኋል። ትንፋሽና ሳቅ መለየት ካልቻልክ ቅድምም ዝም ብዬ አለፍኩ፣ አሁንም ታሾፋለህ፣ ትቀልዳለህ። ስለዚህ እኔ ቁም ነገር የሚሰራ ሰው ነው የምፈልገው። በዛ ላይ ፕሮፋይል ያረከው ሰው በጣም የምንወደው ወንድማችን እፎይን ነው። ኦርቶዶክስ አይደለህም አንተ። ስለዚህ የእፎይን ፕሮፋይል ለምን ታደርጋለህ? በእምነት አትመሳሰሉ። ለምን ታደርጋለህ? ሁሌ በመመሳሰልና በመሸዋወድ መኖር ይቻላል? ራስን አትሆንም? ኦኬ። እኔ አንድ ፓስተር ፕሮፋይል አላደርግም። የፈለገ ልውደደው፣ የፈለገ ፕሮፋይል አላደርግም። ምክንያቱም አይወክለኝም፣ እምነቴም አይመስልም። ፕሮቴስታንቱ አይ ቲንክ ይሄ ማጭበርበር በጣም አለ። አሁን ብፁዕ አቡነ ገብርኤልን ብፁዕ አባታችን ብለው ይጠራቸዋል ፕሮቴስታንቶች። በጣም እኮ የሚያስቅ ነው። ብፁዕ አባታችን እኛ የመጡና ደግሞ አባት ማንንም አትሉ ተብሏል። እናንተ ግን ብፁዕ አባታችን ትላላችሁ። በቃ እንደዚህ ድራማ መስራት፣ መመሳሰል። እሺ ሰላም አዚል ነው የሚለው? አዚል ነው የሚለው? አዎ። እሺ ማን ልበል ስምሽን? አዎ አዚል ነው የሚለው። ሰላም ነው? እግዚአብሔር ይመስገን። ትክክለኛ ስምሽ ማን ነው? አዜብ። አዜብ ነሽ? ኦኬ። ከየት ቤተ እምነት ነሽ አዜብ? አዜብ። ከየት ቤተ እምነት ነሽ? ፕሮቴስታንት። ፕሮቴስታንት የሚባል ቤተ እምነት የለም። የት ነሽ ፕሊዝ? ወይ ሙሉ ወንጌል በይኝ። ፕሮቴስታንት መሰረተ ክርስቶስ። መሰረተ ክርስቶስ። በጣም ጥሩ። እየቆየ ነው የሚደርስሽ እህት ዓለም። እንደዚህ ከሆነማ አንግባባም። ይሰማሻል?
እሺ በቃ ኔትወርካችሁ ደህና የሆኑ ሰዎች ነው ፕሊስ። እየቆየ የሚደርስ ከሆነማ እንዳምጥም እኔ ተናግሬ ስንት ኬርኩ በኋላ ሃሎ ብትይኝ ሞራሌ ነካ። እሺ ግቡ እንጂ ጴንጤዎች ለምን ኦርቶዶክስ አትሆኑም? እኮ በጣም ጥሩ አጋጣሚ ነው እንዴ! በጣም አሪፍ አጋጣሚ ነው። ለምን ኦርቶዶክስ አትሆኑም? እኮ በጣም ጥሩ አጋጣሚ ነው። ኮመንት ለኔ ታውት እሺ፣ ቤቴን እንዴት ማኔጅ እንደማድረግ እኔ ስለማቅ ችግር የለውም። እሺ መሰማማት ካልቻለን ጥቅም የለውም ገስት ላይ መቀመጡ። ከተሰማማን ግን ችግር የለውም። ኔትወርክሽ በጣም ሌት እየሆነ ነው እና ለዛ ነው ያስወረድኩሽ። እሺ ጃፒ ሰላም ብያለሁ። ሰላም ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ማን ልበል ስምህን? ጃፒ። ጃፒ ከየት ቤተ እምነት ነው ወንድሜ? እኔ ከየት ቤተ እምነት ማለት ከየት ቤተ እምነት ነህ? ቤተ እምነት ማለት ምንድን ነው? ከየት ቤተ እምነት ወንድሜ? እኔ ማምነውን ነው። አሁን ጂሰስ ነህ? ኧረ እኔ አይደለሁም። ስለዚህ ገብቶሃል ጥያቄ ማለት ነው። ስለዚህ ከየት ቤተ እምነት ነህ? ኦኬ እኔ ኦርቶዶክስ ነኝ። ኦኬ ኦርቶዶክሶች አሁን አልቀበልም ጃፒ፣ ይቅርታ ወንድሜ። ሌላ ፕሮቴስታንቶች ነው የምቀበለው። ለምን? እሺ ወንድሜ አመሰግናለሁ ስለመጣ። እሺ ፕሮቴስታንቶች ነው የምቀበለው፣ ኦርቶዶክሶች አሁን አልቀበልም ብያችኋለሁ። ፕሊስ አንዴ አዳምጡኝ። ዘካርያስ ገስት መሳብ ስላልቻልኩኝ ነው። ትጽፋለህ ግን ገስት መሳብ አልቻልኩም፣ ለዛ ነው። ሜሪ ላስገባሽ። ኦርቶዶክሲያን እንድታውቁ ስለምፈልግ ነው ይሄንን። እሺ ኦርቶዶክሲያን ክርስቲያኖች እዚህ ያላችሁ ወደ 2200 ሰዎች ጠይቃችሁ ታውቃላችሁ? ለምንድን ነው ጴንጤዎች ኦርቶዶክስ የማይሆኑት ብላችሁ ስትጠይቁ የምታገኙትን መልስ እንድትሰሙ ፈልጌ ነው። እኛ ደግሞ ጴንጤ የማንሆንበትን ምክንያት እንድታውቁ ስለፈለግኩኝ ነው። እኛ ከጴንጤዎች ጋር ያለን ልዩነት ገድል ድርሰን አይደለም። አሁን ቅድም አይታችሁ ከሆነ እኔ ጴንጤ የማልሆንበት ምክንያት ብዬ ገድል ድርሰን አልጠቀስኩም አይደል? ጴንጤ የማልሆንበት ምክንያት ብዬ ገድልና ድርሰን አልጠቀስኩም። የጠቀስኩት ነገረ ጥምቀት፣ ነገረ ቅዱስ ቁርባን፣ ነገረ ክርስቶስ። ምክንያቱም እኛና ጴንጤዎች የለየን አምስቱ አዕማደ ምስጢራት ስለሆነ ነገረ ሥላሴ፣ ነገረ ቅዱስ ቁርባን፣ ነገረ ጥምቀት፣ ነገረ ትንሣኤ ሙታን እነዚህ ስለለዩ፣ እነሱ ግን እየሸወዷችሁ ያው ገድል ድርሳን ነው ይሏቸዋል። ይህ ውሸት ነው። እሺ ፕሮቴስታንቶች ግቧ፣ አንድ ቁጥር ጻፉ። አላስገባህም ወንድሜ። የእፎይን ፕሮፋይል ያረከው ወንድማችን አንተ ገና እየቀለድክ ስለሆነ እኔ አላስገባም። ሲጀመር እፎይ እናንተ በሀሳብም በዓላማም በእምነትም አትመሳሰሉም። ስለዚህ እሱ ነገር ቀይር፣ ማንነትን ሁን። አብርሃም ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድሜ? አለን አለን። ገና ሰላምታይን ሳልጨርስ ፕሮቴስታንት። ምን ነው አብርሃም ነው ስምህ? አዎ። እንዴት? ለምን ጠየቅ? አብርሃም ስለሚል ነው። በትክክለኛው ስም ልጥራ ብዬ ነው። ካሁን በኋላ አብርሃም ብለህ ትጠረኛለሽ። ሰላም ነው? ምንድን ያልኩህ አልገባኝም። ያው ስሜ አብርሃም ነው እያልኩ ነው እኮ። አብርሃም እኮ ነው የሚያልኩህ። ካሁን በኋላ አብርሃም ልጠራኛለህ ስትል አልገባኝም። ምን እያልክ ነው? ሌላ ስም ካለ ኢብራሂም ያልከው መስሎኝ ነው። ሶሪ ኢብራሂም ያልከው መስሎኝ፣ ኢብራሂም ያልከው መስሎኛል። ይሁን እሺ፣ መልካም። ከየት ቤተ እምነት ነህ? ፕሮቴስታንት ነው። እንዴት ነህ? በእናትህ እግዚአብሔር ይመስገን ደህና ነኝ። ደህና ነህ አንተ? ሁሉ ሰላም? እግዚአብሔር ይመስገን። ተመስገን። አዎ ደስ ይላል። ትምህርታችሁን የለም አብርሽዬ፣ ፕሮቴስታንት የሚባል ቤተ እምነት የለም። ወይ መካነ ኢየሱስ ነህ፣ ወይ ሙሉ ወንጌል ነህ፣ ወይ ቃለ ሕይወት ነህ፣ ወይ መሰረተ ክርስቶስ ነህ። የት ነህ? እኔ ክራይስት ኪንግደም ቸርች ተከታይ ነኝ። እኔ ሌላ ምን? እኔ አንድ ክርስቶስ ነው የሚያውቀው። እሺ እሱ እንኳን የተለያየ ትምህርት ያላቸው፣ አሁን እሱን እናያለን። መልካም። ርዕሴ ምንድን ነው? ለምን ኦርቶዶክስ አትሆኑ ፕሮቴስታንቶች ነው። ኦኬ፣ ለምን ኦርቶዶክስ አትሆኑ? እኔ ጴንጤ የማልሆንበትን ምክንያት እነግርሃለሁ። አንተ ደግሞ ኦርቶዶክስ የማትሆንበትን ምክንያት ትነግረኛለህ። ሁለት ምክንያት ትነግረኛለህ፣ ሁለት ምክንያት እነግርሃለሁ። ከዛ የተናገርነው ምክንያቶች በመጽሐፍ ቅዱስ እንመዝነዋለን። ተግባባ?
እሺ ሁለት ምክንያት ነገር ኦርቶዶክስ ማጥቶንበት እኔ የመጀመሪያው እኔ ኦርቶዶክስ ማልሆነው ምክንያት ልንገርህ። አብርሽ ቶሎ ንገረኝ ፕሊዝ። ሁለት ምክንያት ንገረኝ። ትቾክላለህ እንደ ምንድን ነው? አንተ ብቻ ፈለክ ሰው አስገባ። ወደ 40 ምናምን ሰው አለ። ስለዚህ ሁሉም ማዳረስ ስለፈልግ ተጠቀም ጊዜህን። እኔ ኦርቶዶክስ መሆንበት ምክንያት አንድ የመጀመሪያው ማርያም ታማልዳለች የሚለው ማርያም እንደማታማልድ ነው የሚያውቀው። አማላጃችን ኢየሱስ መሆኑን ስለሚያውቅ አልሆንም ብዬ ውስጤ ላይ ወስኛለሁ። ስለዚህ ጠቅላላ የቅዱሳን ምልጃን አትቀበልም አንተ? የቅዱሳን ምልጃን አትቀበልም? እኔ ማርያም ታማልዳለች ብዬ አላምንም። ሁለተኛ እኔ ኦርቶዶክስ ማልሆንበት ምክንያት በእንጨት በግድግዳ አጥር ላይ የምትሰግዱት ነገር እኔ ያ ነገሮች አይሰጡኝም። እሺ በእንጨት የምትሰግዱት አልካረም? እሺ የሚገርም ነገር ለእነዚህ ነገሮች ማስረጃ ጠይቃለሁ። ኦኬ ማስረጃ ጠይቃለሁ። በመጽሐፍ ቅዱስ ደግሞ ያለውን ነገር ደግሞ እናያለን። ችግር የለውም። አንተ መጽሐፍ ቅዱስ ማርያም ታማልዳለች ወይ ማርያም ታማልዳለች የሚለውን ደግሞ አንተ ትሰጠኛለህ። አንድ ያዳምጥ እንጂ እኔ ጠቅላላ ቅዱሳን ድንግል ማርያም ብቻ አይደለችም፣ ቅዱሳን ሁሉ እንደሚያማልዱ አሳያለሁ። ምንም ችግር የለውም። መላእክቱ እንደሚያማልዱ፣ ቅዱሳን ሁሉ እንደሚያማልዱ፣ ስለኛ እንደሚጸልዩ አሳያለሁ። አሳየኝና። በጣም ጥሩ። እና ሁለተኛ አንተ ደግሞ እንደማይጸልዩ ታሳየኛለህ። ይቅርታ ስልክ ገብቶብኝ ነው። አብርሽ ይሰማል? ይሰማል? አብርሃም እሺ በል እግዚአብሔር ካንተ ጋር ይሁን። እሺ ሌላ ፕሮቴስታንት አለ? ክርስቲያኖች ግን አስተውሉ። ኦርቶዶክሳውያን አያችሁ ማናቸውም ኤኒዌይስ ቆይ ይግቡና በደም ክርስቲያኖች አእምሯችሁን ጆሮአችሁን ከፍታችሁ አዳምጡ። ምክንያቶቻቸውን ስሙ። ዴቭ እያስገባሁ ነው። ተቀበል። ካልተቀበልክ ሌላ ሰው አስገባብሃና አንዳንድ ቁጥር የጻፋችሁ ከዛ ስልክላችሁ ዲክላይን የምታደርጉ ፕሮቴስታንቶች ተው። እሺ ኦሜጋ እስቲ ላስገባ። እሺ ዴቫ ነው። ሰላም ነው አለው። እሺ ሰላም ነው። እንዴት ነህ? ሰላም ነው። ቤተ እምነት ነው እንዴ? ቃለ ሕይወት። ቃለ ሕይወት በጣም ጥሩ። እሺ ዴቭ ነው ስምህ? በጣም ጥሩ። ኦርቶዶክስ የማትሆንበትን ሁለት ምክንያቶች ትነግረኛለህ። እኔ ደግሞ ፕሮቴስታንት ማልሆንበትን ሁለት ምክንያት እነግርሃለሁ። ከዛ በኋላ ያቀረብናቸው ምክንያት በመጽሐፍ ቅዱስ ይመዘናሉ። እሺ በጣም ጥሩ። አንደኛው ምክንያት ንገረኝ። የክርስቶስ ምልጃን ስለማትቀበሉ። የክርስቶስ ምልጃን ስለማትቀበሉ። እሺ ሁለተኛው ደግሞ ቅዱስ ቁርባን። ምን ቅዱስ ቁርባን ምን አማናዊ ነው፣ ስፒሪቹዋል ነው ነው ማለት እኛ ምንድነው ዴቭ ቅዱስ ቁርባን ላይ እንዲህ ስለምትሉ በዚህ ምክንያት ኦርቶዶክስ አልሆነም ነበር እንዴ? ትራንስብስቴሽን እውነተኛ ደምና ስጋ የሚለው በአማርኛ ትራንስብስቴሽን ማለት እንደዛ ነው ሲተረጎም። ሪሊ እንደዛ ነው የተረጎምከው? እውነተኛ ደምና ስጋ ያው ትራንስብስቴሽን ማለት እውነተኛ ደምና ስጋ ማለት ነው ማለት እንደዛ መሰለኝ። እንግዲህ ማለት ትራንስ ስጋ ማለት ማን ነው እንደዛ ያለው? ብቻ እሺ ቅዱስ ቁርባን ላይ በቃ እንግሊዝኛና በአማርኛ በምንግባባበት። እሺ ቅዱስ ቁርባን እኛ እውነተኛ ጌታ ስጋና ደም ነው ስለምንል አይደለ? እናንተ ደግሞ አይደለም ስለምትሉ አይደል? በጣም ጥሩ። እኔ ደግሞ ጴንጤ የማልሆንበት ምክንያት ነገር
የመጀመሪያው አሁን የጠቀስክልኝ ቅዱስ ቁርባን እውነተኛ ጌታ ስጋና ደም ነው ብሎ ጌታ ስለነገረኝ ስጋዬ እውነተኛ ነው ደሜም እውነተኛ ነው ስላለ ከጌታ ትምህርት ጋር አሁን ልክ አንተ እንደተቃወምከው ጌታ እንደተቃወምከው እኔ መቃወም ስለማልፈልግ በዚህ የተነሳ ጴንጤ አልሆነም። ምክንያቱም ጌታ ራሱ ሲያስተምረን ምን ስላለ ስጋዬ እውነተኛ ነው ደሜም እውነተኛ ነው ስላለ ይህንም በመጽሐፍ ቅዱስ መዝና ስለዚህ አንደኛ ጴንጤ ማሉ ነው ልክ አሁን አንተ እንደሰማነው ከጌታ ትምህርት ጋር የጌታ መቃወም ስለማልፈልግ ሁለተኛ ጴንጤ ማሉንበት ምክንያት ምን መሰለህ በንጥቀት አላምንም የሚመላለስ ጌታ የለኝም። አንዴ አንተን ነጥቆ ቤተክርስቲያን ነጥቆ ይወስዳታል። ከዛ ሌላውን ለአውሬ አሳልፎ ይሰጣል። ከዛ በኋላ ደሙ ድጋሚ ይመጣል። እንደዚህ የሚመላለስ ጌታ የለኝም። ኢየሱስ ክርስቶስ ለመጨረሻ ጊዜ ለሁለተኛ ጊዜ ይመጣል። ያን ጊዜ የዓለም ፍጻሜ ይሆናል ብዬ አምናለሁ። ስለዚህ በጌታ በክርስቶስ ራሱ ስለማንገናኝ እውነተኛውን ክርስቶስ መያዝ ስለምፈልግ ጴንጤ አልሆንም። የአስኬኔ ነጥቦች በጣም እየሰማሁ ነው። መልካም አሁን ያንተን ነጥብ መልስ ስጥና ንጥቀት ግን እንዲመታምኑ አልመሰለኝም። የኔ ነጥብ ሰጠኛለህ። በንጥቀት አላምንም እኔ በንጥቀት አምናለሁ። በቃ እሱን ታስረዳኛለህ። የት እንደምትነጠቁ ተነጥቃችሁ የት እንደምትሄዱ ንጥቀቱ የጥፋት ሰው ከመገለጡ የጥፋት ከመገለጡ በፊት በኋላ ምናምን የሚለውን ሁሉ ታሳየኛለህ። እሺ ተመለሳ ወንድሜ። ዋነኝነት ምን መሰለህ ያው እሺ እንደዚህ የሚል ቃል አለ በመጽሐፍ ቅዱስ። ኦኬ እሺ ጌታ ክርስቶስ እንዲህ አለ። አምላካችን ኢየሱስ ክርስቶስ እንዲህ ብሎ ተናገረ። መጽሐፍ ቅዱስ ይዛል አልያዝኩም። መጽሐፍ ቅዱስ ያዝና እስቲ ለአንድ ነገር አብረን አንብብ ነው። እሺ ካነበብኩ እወጣለሁ። ኦኬ እኔ ላንብብልህ ችግር የለውም። በቃ እሺ ዮሐንስ ወንጌል ምዕራፍ 16 ቁጥር 26 እንዲህ ይላል። ዮሐንስ ወንጌል ምዕራፍ 16 ቁጥር 26 በዚያን ቀን በስሜ ትለምናላችሁ እኔም ስለእናንተ አብን የምለምን አይምሰላችሁ ይላል። ኦኬ ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ምን ይላል? በዚያን ቀን በስሜ ትለምናላችሁ እኔም ስለእናንተ አብን እንድለምን የምላችሁ አይደለሁም ይላል። እሺ ያ ቀን መቼ ነው? በዚያ ቀን ይላል የመጨረሻ ጊዜ ላይ እኮ ሙታን ትንሣኤ ላይ እኮ ልመና የለም ወንድም። የአሁኑ ዘመን በቃ አትገምታ ወንድም ማለት የሚለው በዚያን ቀን ነው። በዚያን ቀን ሲባል የአሁኑ ዘመን ማለት በዚያን ቀን ሲል ማለት ነው። በዚያን ቀን በስሜ ትለምናላችሁ፣ አስተውል ስማኝ። በዚያን ቀን በስሜ ትለምናላችሁ እኔም ስለእናንተ አብን የምለምን እንድለምን የምላችሁ አይደለሁም ይላል። መቼ ነው ያቀን? ክርስቶስ ካረገ በኋላ ነው። ኦኬ በጣም ጥሩ። ክርስቶስ ካረገ በኋላ የሚለመነው የሚለምን አምላክ ነው። ምን አልከኝ? ክርስቶስ ካረገ በኋላ በአባቱ ቀኝ በክብሩ ካለ በኋላ የሚለምን ነው የሚለመን አምላክ ነው። የሚለመን አምላክ ነው። የሚለመን አይደል? yes በጣም ጥሩ። ስለእናንተ አለምንም ሲል ምን ማለቱ ነው? ከዚህ በኋላ ስለእናንተ አለምንም ሲል ምን ማለቱ ነው? አለምንም በቃ አልጸልይም ስለእናንተ። ወደ ማን አልጸልይም? ወደ አብ። ስለእናንተ አለምንም ሲል ምን ማለቱ ነው? ለምሳሌ ልመናው ምን አለ ማለት ነው? ያው ለምሳሌ የሚያረጉ ጸሎታችሁን ይቅር በላቸው ይላል ጌታ። ኦኬ ከዚህ በኋላ ይቅር በላቸው ይላል ጌታ አብን። በደሙ ይቅር በላቸው ይላል የአብን ጌታ። ይቅር በላቸው አይልም ግን ይቅር ይለናል።
ይቀይናል ካፉ መውጣት የለበትም ቃሉ። አልገባኝም። አሁን ጌታ በአብ ቀኝ ሆኖ ሮሜ 8:34 ማወቅ አለብህ። አንዴ ሮሜ 8 እሺ፣ በአብ ቀኝ ያለ አምላካችን ኢየሱስ ክርስቶስ አሁን ላይ ምንድን ነው የሚያደርገው? አሁን አማኞችን ያነጻል፣ በደሙ ያነጻል። ራሱ መሐሪ ነው አይደል? ራሱ ይቅር ባይ ነው፣ አምላክ ነው እኮ። አልገባኝም። አሁን ማመት መጣው ይኸውልህ ምን መሰለህ፣ በወንጌል አማኝ ውስጥ በስሙ ትመጣና ማለት ነው እንዴ? ቀጥታ እኮ እግዚአብሔርን አትተዋወቅም። መጀመሪያ ክርስቶስን ማወቅ አለብህ ክርስትና ላይ አይደል? መጽሐፍ ቅዱሱ ያለ ወደ አብ ልትመጡ አትችሉም ይላል። መልሶ ደግሞ ያለ ወልድ ወደ አብ ልትመጡ አትችሉም ይላል። ያለ አብ ወደ ወልድ ልትመጡ አትችሉም ይላል። አዎ ሳይሆን አብራራ። ያለ ወልድ ወደ አብ ልትመጡ አትችሉም እና ያለ አብ ወደ ወልድ ልትመጡ አትችሉም ማለት። እሺ ልንገርህ፣ አብ ካልሳበው በቀር ወደ ክርስቶስ ማምጣት አይችልም። እግዚአብሔር ካልወሰነ እኮ ልነግርህ ነው። እግዚአብሔር ካልሳበው ወደ ክርስቶስ አትመጣም። ምን ማለት ነው? እግዚአብሔር አስቀድሞ ሊወስን ይገባል። አስቀድሞ ምን ሊወስን ይገባል? አስቀድሞ ሊያይ ይገባል። ፕሪዴስቲኔሽን ላይ መጣ ማለት ነው። ጎበዝ፣ ትምህርትን አመጣኸው። ስለዚህ በቅድመ ውሳኔ ታምናለህ አንተ? በደንብ አምናለሁ። በጣም ጥሩ። በቅድመ ውሳኔ ማለት ፕሪዴስቲኔሽን፣ እነዚህ ፋይቭ ቱሊፕስ የካልቪን ትምህርት ትቀበላለህ? በደንብ እቀበላለሁ ካልቪን። በጣም ጥሩ። ስለዚህ እግዚአብሔር የሚያድነውንና በሲኦል የሚከተውን ለዘላለም ሕይወት የሚሰጠውንና ለዘላለም ሞት የሚወስንበትን አስቀድሞ ወስኗል። አይደለም፣ የሚድነውን አስቀድሞ መርጦታል። የማይድነው ኢሌክት አድርጎት። የማይድነው ምርጫው ነው። የሚድነው ምርጫው ነው በእግዚአብሔር። አንዴ ወንድሜ፣ የሚድነው ምርጫው ነው። ፍሪ ጊፍት ነው፣ ግን ፍሪ ማለት ነፃ ስጦታ ነው። ግን አክሽኑ ምንድነው? የሱ ሰውዬ አክሽኑ የሚሞተው ምርጫው ነው። የሚሞተው አዳምጥ ፕሊዝ። የሚድነው ሰው ምርጫው ነው ወይ? የእግዚአብሔርን ጥሪ መቀበል ምርጫው ነው። የሚድነው ሰው ምርጫው ነው ወይ ነው ጥያቄ። አልገባኝም መዝሙር። የሚድነው ሰው ምርጫው ነው ወይ ነው ጥያቄ። ምርጫው ነው ወይ? መዳን ምርጫው ነው ወይ? ምርጫው አይደለም። እሱማ የሚድነው ሰው ምርጫው አይደለም አይደለም። የማይድነው ሰው ምርጫው ነው አይደለም እኮ ተወስኖበት። ስለዚህ አየህ፣ የሚድነው ግን ለጥሪው የሚድነው ሰው ለጥሪው ክፍት መሆን አለበት። ተረዳኝ አይደለ? አልተረዳውም። ለምን እንዳልተረዳው ልንገርህ። ምክንያቱም አስቀድሞ የሚድነው ሰው ምርጫው አይደለም እኮ አልከኝ አይደል? ምርጫውን ግን መቀበል አለበት። ያን ጸጋ ከመጣለት ያደን ማለት ይችላል። አሜን ብሎ መቀበል አለበት ማለት ይችላል። ከተመረጠ ለመዳን ከተመረጠ ማለት ይችላል። አይችልም እኮ። ስለዚህ ተወስኖበታል ወንድሜ። እምቢ እንዳይልም ተወስኖበታል። የእግዚአብሔር ስራ ነው እንግዲህ፣ ስጦታ ነው። በቃ ምን እናደርግኛለን። በጣም ጥሩ። ስለዚህ አመጣኸውና ደግሞ የማይድኑት ደግሞ ኦልሬዲ እንዳይድኑ ኦልሬዲ ተወስኖባቸዋል። ወደ መዳን መምጣት አይችሉም ማለት ጆሮአቸው በቃ ተደፍኗል። አይሰሙ ወንጌልን ለመስማት ግልጽ አይፈልጉም። ለምን? ስላልተመረጡ፣ እንዳይድኑ ስለተመረጡ። እግዚአብሔር እንደዛ አያደርግም። ነገር ግን የለውም ወንድሜ ዴቭ፣ ይኸውልህ የሚድኑት ኦልሬዲ እምቢ እንዳይሉ ተመርጠዋል፣ ተወስኖባቸዋል አልከኝ አይደል? የማይድኑትስ እምነት አልተቀበሉ፣ ጸጋውን አልተቀበሉም። ክርስቶስ አንዴ ሞቷል፣ ግን አልተቀበሉትም። አልተመረጡም። እነሱ ምን ያርጉ? የእነሱ ፎልት አይደለም። መመረጥማ እኮ ምርጫ እኮ መቀበል አለበት። ያንን ነፃ ስጦታ እምቢ ማለት ይችላል። ወደ መዳን የመጣው ሰው ያን ነፃ ስጦታ እምቢ ማለት ይችላል። ያን እምቢ ማለት ይችላል ወይ? አይችልም። ከተመረጠ አይችልም። ተወስኖበታል አይደለ? እምቢ ማለት አይችልም። ለምን? ፍሪ ዊሊንግ የለውም። ያለ ነፃ ፈቃዱ ስለተመረጠ። ከተመረጠ በጣም ጥሩ።
ያልተመረጡት ደግሞ በዚህ ውስጥ አሉ ይቀሩ አይደል? ያልተመረጡ ሰዎች እንዳይመረጡ ያደርጋቸው ምንድነው? ንገረኝ። አንደኛ ድፍን መሆናቸው። እነሱ ምን ያርጉ? የደፈናቸው እኮ ያንተ አምላክ ነው። ምክንያቱም ቅድም አልከኝ እነዚህን ክፍት አደረገ ለነገር እኮ ነው የኔ አምላክ አላልኩም። እንደዛ አላልኩም። አንተ የምታስተምረው ኢየሱስ የኔ ኢየሱስ አይደለም። አንተ የምታስተምረው እግዚአብሔር አንተ ቃል ሕይወት ነው አይደል? አንድ እግዚአብሔር ነው ያለው። ቃል ሕይወት ነው አይደል? በቃ ቃል ሕይወት ያለው ክርስቶስና እግዚአብሔር የኔ አምላክ የኔ ክርስቶስ አይደለም። እኔ አላውቀውም። ይሄንን ለምሳሌ ማለት ትችላለህ። አንድ አምላክ ነው ያለው። በረሃ ይኸውልህ እኔ የኔ አምላክ በሲኦልና በገነት የሚገቡትን አስቀድሞ ወስናል ብዬ ይሄ በእስልምና ያለ ትምህርት ነው። ያን አምጥቼ የኔ አምላክ አላደረግም። ለምሳሌ እኔ የኔ አምላክ ማለት ነው ያንተ አምላክ ማለት ነው። የኔ አምላክ እኔ ላይ ወሰነ አይደለም። እኔ ወደ መጣ አስቀድሜ ስለተመረጠው ወይ ስለተወሰነብኝ አይደለም። ምክንያቱም ክርስቶስ ስለ ሁሉ ነው የሞተው። የክርስቶስ ፍቅር የተለያየ ፍቅር ነው። ከዚህ በኋላ የምንጠቀም ሁሉም አልተቀበለውም። ታዲያ ለምን ታዲያ ሁሉም አልተቀበለውም? ለሁሉ ከሞተ ስላልፈለጉ እኮ ስላልፈለጉ ያኮ ነው አስቀድሞ መወሰን ተወስኖባቸው በዚህ ውስጥ አለ። በዚህ ውስጥ አለ እግዚአብሔር የሚድነውን ሰው ይመርጣል። እሺ ይቅርታ። ያልፈለጉት ተወስኖባቸው ሳይሆን ኦልሬዲ ፍሪ ዊሊንጋቸው ተጠቅሞ ስላልፈለጉ ነው። ለምሳሌ አንድ ጥቅስ ልስጥህ። የዳኑ ሰዎች መዳናቸውን አያጡትም አይደል? በአንተ የተጠሩት ሰዎች አይደል? በቃለ ሕይወት ትምህርት አያጡትም አይደል? ማለት የተመረጡት ሰዎች ወደ መዳን ኦልሬዲ ለመዳን የተወሰኑ ሰዎች ወደ መዳን ሰዎች መዳናቸውን አያጡትም አይደል? ምክንያቱም ተመርጠዋል ለመዳን አይደል? አይደል? ምን እናድርግ? የእግዚአብሔር ስራ ነው። በቃ ምን እናድርግ? ምን እናድርግ አይደለም ዴቭ። ለመዳን የተመረጡ ሰዎች ከዳኑ በኋላ መዳናቸውን አያጡትም አይደል? አያጡትም። ምክንያቱም በምንም ነገር ይለፉ መዳን የለም ማለት መዳናቸውን አያጡትም አይደል? አያጡትም። በጣም ጥሩ። ዕብራውያን ላይ ግን እንዲህ ይላል ቅዱስ ጳውሎስ ዕብራውያን ምዕራፍ 6 ቁጥር 4 ላይ አየህ። ለዚህ ነው እኔ ጴንጤ የማልሆነው የቃለ ሕይወትን ትምህርት ያንተን አይነት ትምህርት እኔ ስለማልቀበል እንደዚህ አይነት አምላክ ስለማላውቅ ነው። አስቀድሞ መወሰን ካልተረ ምንም እሱ ያንተ ትምህርት ነው። ያንተ ኢየሱስ ነው። ይሄን ኢየሱስን ያላቆም እንኳን መጽሐፍ ቅዱሳዊ ሐሳብ ዕብራውያን 6 ላሳይሽ። ዕብራውያን 6 እንዲህ ይላል አንድ ጊዜ ብርሃን የበራላቸውን በደንብ ስማ። አንድ ጊዜ ብርሃን የበራላቸውን ሰማያዊ ስጦታንም የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙን የእግዚአብሔር ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እንደገና ለነሳ እነርሱን ማደስ የማይቻል ነው ይላል። ለራሳቸው የእግዚአብሔር ልጅ ይሰጡታል ያወርዱትም ማለት ነው። ኦኬ እነዚህ ሰዎች እነማን ናቸው? አንድ ድገምልኝ። ይቅርታ መዝሙር አንድ ጊዜ ብርሃን የበራላቸውና ሰማያዊ ስጦታ የቀመሱትን እሺ ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙን የእግዚአብሔርን ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱት እንደገና እነርሱ ማደስ የማይቻል ነው ይላል። በኋላም የካዱትን አላ እነዚህ እነማን ናቸው እኮ? በኋላም የካዱት ነው የካዱ ናቸው እሱን አይደለም። እነዚህ እነማን ናቸው? ያመኑ ሰዎች ናቸው። የዳኑ አይደል? የዳኑ መጀመሪያ ላይ ማለት ነው ነበረ። ከዳኑ መዳናቸውን አውጥተው ነበር። ኖ አይ መሰለመ ከተመረጡ በእግዚአብሔር ከተመረጠ እውነት ትክክለኛ ሳልቬሽን መዳን መጡ እኮ ስሊፕ አድርገው ነው። ከዛ እምነት ወጥተው ነው ከእግዚአብሔር አልከኝ እኮ መውጣት አይችሉም እኮ ብለኝ ነበር ቅድም። ምክንያቱም አይ በእንደዛ አልተረዳውም። አይ በእንደዛ ለመሰለ ወደ ቅፊያ የተወሰነበት ሰው አስቀድሞ ለመዳን የተወሰነበት ሰው መዳኑን ያጠዋል። እንዲህ መሰለ ቀጣ መልስ ከተሰጠው በእግዚአብሔር ከተመረጠ አዎ ለመዳን የተመረጠ ሰው አስቀድሞ የተመረጠ ሰው መዳኑን ያጠዋል ወይ? ከእግዚአብሔር ከወጣ ያጠዋል። ከእግዚአብሔር ከወጣ አስቀድሞ ታዲያ ለምን ተመረጠ? የሚያጣ ከሆነ በቃ ተማርጡማ ነበር ታዲያ ምን ያህል በእኔ እኮ አንተ እኮ እንድስቅ አይደለም እንድታስተውሉ ነው ዴቭ። እውነቴን ነው። ዝም ብሎ ምናምን
እርስ በርስ ቅድም ምን አልክ? ኢቭን እነዚህ ሰዎች ወደ መዳን ሲመጡ ምርጫቸውም አይደለም ተወስኖባቸው ተመርጠው ነው ካልከኝ አይደለም? እነዚህ ሰዎች ወደ መዳን ሲመጡ ተወስኖባቸው ተመርጧቸው ነው አይደል አልከኝ? ይሄ ወደ መዳን የመጣው ሰው መዳን ያጣዋል ስለ አያጣውም። ምክንያቱም ወደ መዳንም ሲመጣ ተወስኖ ተመርጦ ነው እንጂ እሱ ራሱ ፈልጎ አይደለም አልከኝ አይደል? ይሄ ሰው ደግሞ መዳኑን አጣው። ለምን አጣው ስለ ቅድም አያጣውም ብለን ነበር። አሁን ደግሞ አጣው። ስለዚህ ቅድም አስቀድሞ ለሱ ምን ጠቀመው? ዴቭ ድነቱን አጥቶ ሳይሆን ምን መሰለህ፣ እኔ ልንገርህ አስቀድሞ መወሰን ምን እንደሆነ ዓለም ከመፈጠሩ በፊት ቆይ ስማኝ፣ አንዴ ስማኝ። መጽሐፍ ቅዱሳዊ አይደለም አልከኝ ዴቭ። ይሄን ክፍል ፍታልኝ እሺ። ይሄ ዕዳ ነው። ብርሃን ይበራል ሰው ሳይመረጥ የቀረ ነው ወይስ ተመረጠ ነው? የተመረጠ ነው፣ ግን በቃ ስለተንሸራተተ ወደቀ፣ አለቀ። እንዴ ታዲያ አስቀድሞ ለመዳን መመረጡ መወሰኑ ለምን ምን ጥቅም አለው ከተወሰነበት? እንግዲህ አያስቀድሞ እኔ ከፈል ትምህርት ብቻ የእግዚአብሔር ፈቃድ በቃ አናቆምኛ። የእግዚአብሔር ፈቃድ ነው። ምኑ ሐሳብ መቀየሩ መወሰኑ ብቻ በእውነተኛ ትምህርት እንዲኖር ማድረግ ነው እንጂ የቱ ተወሰነ አልተወሰነም እኛ የምናውቀው እምነቱ መስጠታችን ነው ነበር። ዴቭ በእውነተኛ ትምህርት ማን ነበር የምታውቀው? ወደ መዳን መጥቷል። በመዳን ውስጥ እየተመላለሰ ነበር ነው። ስለዚህ በአንተ ትምህርት ይሄ ሰው አስቀድሞ የተወሰነ ነው፣ ለመዳንም የተመረጠ ነው አይደል? ስለዚህ ይሄ ሰው ግን መዳኑን አጣው። ስለዚህ አስቀድሞ መወሰኑ ለመዳን ምንድነው ጥቅሙ ታዲያ? እኮ የሚመለስ ከሆነ ይድናል። በቃ አይመለስም እኮ ነው የሚለው። ለንስሐ አይመለስም ነው የሚለው። በቃ ይጠፋል፣ ከእግዚአብሔር ከራቀ ይጠፋል። በቃ ቅድም እኮ መዳን አጣው። ይኸውልህ እርስ በርስ በጣም ተጋጨ። ስለዚህ ምን ታደርጋለህ መሰለህ ዴቭ? እሺ ዝም ብለህ በቃ እንዲህ ነው ምናምን ሳይሆን ሪሊ የእግዚአብሔር ዓላማ ምንድን ነው? የእግዚአብሔር ሐሳብ ምንድን ነው? መዳን የሚለው ሐሳብ ሁሉ እንዳይጠፋ የሚራራ አምላክ። ቅድም እኮ ነገርኩህ አስቀድሞ መወሰን። እሺ ወይስ ለአንተ የሚጠቅም ነገር ሰው ነው የምነግርህ። ከዚህ በላይም ስለማንቀጥል ነው። በደንብ አንብብ። በተለይ እነዚህ የካልቪንን ትምህርቶች አምስቱን ክሊፖች ኦኬ። የፕሪዴስቲኔሽን ደብል ዴስቲኔሽን ምናምን ሲንግል ዴስቲኔሽን ሲንግል ፕሪዴስቲኔሽን ደብል ፕሪዴስቲኔሽን ነው የሚባሉትን በደንብ አጥና ኦኬ። ከዛ መጽሐፍ ቅዱስ ውስጥ ገብተህ እውነት እግዚአብሔር እንደዚህ አይነት አምላክ ነው ወይ ብለህ እይ። ምክንያቱም መጽሐፍ ቅዱስ የሚለው እግዚአብሔር ሁሉ እንዳይጠፋበት የሚታገስ የሚራራ አምላክ ነው የሚለው እንጂ አስቀድሞ የሆነ ወገን እናገናኘው ከዛ ጋር አንዴ ቆይ ስማት። እሺ ወገን እንዲጠፋ፣ የሆነ ወገን እንዲሞት፣ የሆነ ወገን የዘላለም ሕይወት እንዲያገኝ፣ የሆነ ወገን ደግሞ የዘላለም ሞት እንዲያገኝ አስቀድሞ የሚወስን አይደለም። ምክንያቱም ነፃነት አለን እኛ። እኔ ለምሳሌ ቅዱስ አምጣልኝ ምን ነፃነት እንዳለኝ ነፃነት እንዳለኝ ነው የምትለኝ? ኖ ሳይሆን ስለ አስቀድሞ መወሰን የሚሽረም ስለ አስቀድሞ መወሰን አይናገርም ብለን የምታስበው አምጣልኝ እስኪ ጥቅስ። ለምሳሌ አንድ ጥቅስ ተይ። እሺ ጠብቀኝ። እሺ ጠብቀኝ። ጴንጤ የማልሆንበት ምክንያት ይሄ ነው አልኳቸው። አያችሁ አይደለም? አንደኛው ጴንጤ የማልሆንበት ምክንያት በአስቀድሞ መወሰን የሚባል እኔ እንደዚህ አይነት አምላክ የለኝም። እንደዚህ አይነት ክርስቶስ አላቅም። ለሚገላቸውንም ለዘላለም ሕይወት የሚመርጥ ለዘላለም ሞት የሚመርጥ አምላክ የለንም። ስለዚህ ጴንጤ የማልሆንበት ምክንያት ይሄ ነው። የተለያየ ክርስቶስ፣ ቃለ ሕይወት ሌላ፣ ሙሉ ወንጌል ሌላ፣ መካነ ኢየሱስ ሌላ። አሁን ይሄ ትምህርት የቃለ ሕይወትን ትምህርት መካነ ኢየሱስ አትቀበለው የተለያየ። ስለዚህ እኔ ጴንጤ የማልሆን እዛ ነው። ወደ የትኛው ክርስቶስ ልትወስዱኝ ነው? የቃለ ሕይወቱ ክርስቶስ ይሄን ይላል፣ የመካነ ኢየሱስ ደግሞ ሌላ ይላል፣ የሙሉ ወንጌል ደግሞ ሌላ ይላል። ወደ የትኛው ክርስቶስ ነው የምንሄደው? እሺ ከ4 እስከ 5 አውጣልኝ። እሺ ኤፌሶን 1 ከ4 እስከ 5 ሰናይ ኤፌሶን 1 ከ4 እስከ 5 አረ
ኤፌሶን 1 ከ4 እስከ 5 እሺ ኤፌሶን 1 ከ4 እስከ 5 ይላል። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለብን በፍቅር እንሆን ዘንድ በክርስቶስ መረጠን፣ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። ይቀጥል ወይስ ምን እና ይኸው አስቀድሞ ወሰነን? እነማን ናቸው የተወሰኑት? የተወሰነ ግሩፕ ነው። ይኸው በክርስቶስ የሆነ ይላል እኮ። አስረዳኛ ፍታልኝ። አንተ እኮ ነው ያለው። ምን መሰለህ ዴቭ ይሄ የተወሰነ ግሩፕ አስቀድሞ ተመረጠ ተወሰነ ማለት ነው ነው። የትኛው ግሩፕ እኮ ይኸውልህ አስቀድሞ እኛ አሁን በክርስቶስ እንድንሆን እኮ የትኛው ግሩፕ ነው የተመረጠው? የሚያምነው በክርስቶስ ነው። እኛ የምትለው የቱን ነው? በክርስቶስ የሚያምኑት እንትንም እኮ ኦሊጅሰስም እኮ ያምናል። አይ በትክክለኛ ትምህርት ክርስቶስ ያስተማረው ትምህርተ ክርስቶስ የሚቆዩ ይሄን ትምህርት ሙሉ ወንጌል እኮ አይቀበሉትም። ያንተን ትምህርት መካኒሱ አይቀበሉትም። እንግዲህ ምን አገባኝ አይሰለም። ምን አገባኝ ሳይሆን መሰለህ ካልተረዱት በቃ እኛ ብቻ ቃልህ ብቻ ድነናል ካልክ መካነ ኢየሱስም ሙሉ ወንጌልም መሰረተ ክርስቶስ ሙሉ መሰለህ ትምህርት ምን መሰለህ አስቀድሞ መወሰን ጥልቅ ነው። ምንድነው እግዚአብሔር አስቀድሞ መወሰን ጥልቅ አይደለም። እንደዚህም ባል ትምህርትም የለም። አንተ ነው ጥልቅ የሆነበት ትምህርቱ የለም እኮ ነው ማለት። ምክንያቱም ይወለድ ትምህርቱ ማለት ያሳየው እኮ ነው። ትምህርቱ ማለት ስማኝ፣ ለምሳሌ የሆነ ግሩፕ ብቻ ነው ሄዳለው ካልከኝ ማን ሊሆን መሰለ ቃልዮት ብቻ ልድኑ ነው። ምክንያቱም ይሄን ትምህርት ቃልዮት ነው የሚቀበለው። መካነ ኢየሱስ ይሄን ትምህርት አይቀበሉትም። ድነዋል ንገረኝ ማለት ድነዋል። ትምህርቱን አይቀበሉትም። ትምህርቱ እኮ ለነገር እኮ ነው። ስለ አስቀድሞ መወሰን ማመን ከተቸገሩ በቃ ማለት በእውነተኛ በክርስቶስ ትምህርት ይኖሩ እንጂ እንደዚህ ብሎ አለ። ለምሳሌ ይረዱታል። በጊዜ ሂደት ይረዱታል። የመዳን ነገር የለም። ከአንድ መንፈስ ቅዱስ ምንጭ ካልተቀዳ የትምህርት ልዩነት ካለ ከአንዱ መንፈስ አልጠጣም ማለት ነው። የሚያጠጣ መንፈስ ያ መንፈስ ነው ማለት ነው። ምክንያቱም መወሰን በክርስትና ልዩነት ውበት ሆኖ አያውቅም። ልንገር፣ በክርስቶስ ላይ ያለ የትምህርት ልዩነት ውበት ሆኖ አያውቅም። በክርስቶስ የማዳን ስራ ላይ ያለ የትምህርት ልዩነት ከአንዱ መንፈስ ቅዱስ የሚመጣ አይደለም፣ ከአጋንንት ነው። ምክንያቱም በሐዋርያቱ መካከል በክርስቶስ የማዳን ስራ ላይ የትምህርት ልዩነት የለም። አለካከኝ ስጠኝ። አብዛኛው አስቀድሞ መወሰንን ያምናል። ወንጌላዊ ለምሳሌ ስጠኝ እስቲ። መካነ ኢየሱስ ያምናል? አይ ነው አብዛኞቹ እኔ የማውቃቸው። እኔ ስለ ግል አልጠየኩም። ያምኑ ልጆች አሉ አሉ። ያምኑ አንተ አሁን የድሮ ትምህርታቸው አይተህ ነው እንጂ ያምናሉ። አብዛኞቹ ያምናሉ። እንደ ቸርች ንገረኝ። ለምሳሌ በቅድመ ውሳኔ የምታምን ቸርች ንገረኝ ከፕሮቴስታንት። አይ ብዙ እኔ አላየሁም፣ ግን ያምናሉ። ልጆቹ በደንብ ያምናሉ። ስለ ልጆቹ አልጠየኩም፣ ስለ ቸርች ነው የጠየኩህ። አንተ ቃልዮት እንዴት? ስለ ቸርች አላውቅም። ስለ ቸርች ቸርች ንገረኝ። አላውቅም። በቃ አጥንተና ዴባ ይቅርታሽ አስወጥቻለሁ። ምክንያቱም ሄደህ ቸርችን ራሱ በደንብ ሌሎችንም አጥተና በቃ ጴንጤ የማንሆንበት ምክንያት ትልቁ ይሄ ነው። ባይዘው ጴንጤ የማንሆንበት ትልቁ ምክንያት ይሄ ነው። የተለያየ ክርስቶስ የተለያየ ኢየሱስ መውሰድ አንፈልግም። እኔ ለምሳሌ ጴንጤ ልሆን ብል የትኛው ክርስቶስ ነው የምትወስዱኝ? ቃለ ሕይወት ያለው ክርስቶስ የሚድኑትና በሲኦል የሚወረውራቸውን በገነት የሚያኖራቸውን የወሰነ አስቀድሞ የመረጠ ከዛ በኋላ በቃ እነዛ ደግሞ ምርጫ የሌላቸው የሆነ ደግሞ ሌላ ይሄም ሌላ ያም ሌላ ይሄም ሌላ ይላል። ኦኬ ከዛ በኋላ የትኛው የት ነው? ለዚህ ነው አያችሁ በገድላት ድርሳናት ውስጥ የተደበቃችሁት እንደዚህ አይነት ልዩነት ስላላችሁ ነው። በገድላት ድርሳናት ውስጥ ከቨር ሆኖ ስትታዩ ህብረት ታደርጋላችሁ አይደለ? ለምሳሌ ልክ እዚህ ቲክታክ ላይ ስናይ ገስት ላይ ካልቪንትኑም ቃለ ሕይወቱም መካነ ኢየሱስም ተሐድሶም ሙሉ ወንጌሉም አንድ ላይ ቁጭ ይላል። ትምህርት መጽሐፍ ቅዱስ ሲገለጥ ልዩነት አለ። ያቺ ግን አትገለጥ። ለምድራችን የማትገለጥበት ምክንያት ልዩነት አለ። አንዱ የሚለው ሌላ ያምነው፣ አንዱ የሚያምነው ሌላ አይከተለውም። ኦኬ አንዱ አጋንንታዊ ነው ይላል ልሳንን፣ አንዱ ደግሞ አይደለም ይላል። አንዱ አስቀድመን ተወስነናል ይላል፣
እግዚአብሔር አስቀድሞ ወስኗል ይለናል። አንደኛው ደግሞ አይ ይላል። የተለያየ። ስለዚህ እነዚህን ሰዎች ጸጥ የሚያደርግና አንድ የሚያደርጋቸው ምንድነው? ገድል ድርሳን ይነሳል። ሌላው ዝም ትባላለች ማለት ነው። ኦኬ ገድል ድርሳን ሰብካችሁ ጴንጤ ያደርጋችሁ አንድ ሰው ጴንጤ ልሁን አላችሁ። ወዴቱ ጌታ ልትወስዱት ነው? ገድል ድርሳን እንዲህ ነው አላችሁት። ኦኬ እሺ በቃ ጴንጤ መሆን ፈልገው ወዴት ነው የምትወስዱት? ወደ ተሐድሶ፣ ወደ ቃለ ሕይወት፣ ወደ መካነ ኢየሱስ ወዴት ነው የምትወስዱት? ብቻ ከኦርቶዶክስ ይውጣ እንጂ አይደል? ፕላኑ እሱ ነው። ዋናው ከኦርቶዶክስ ይውጣ እንጂ። እሺ ስለዚህ ባቢሎን መሆን ስለማልፈልግ ጴንጤ አልሆንም ማለት ነው እንግዲህ። እሺ አታም ስለ ማን እንደሆነ አላወኩም። ላስገባ አንዳንድ ቁጥር የጻፋቸው ቤተር አስገባለሁ። ሜሴጅ ምንድነው? ቶሎ እንትኑ ስለሚያልፍ አንዳንድ ቁጥር ጻፉን አላስገባ። አታታ ስለ እያስገባው ነበረ አትቀበልም ቀረብ ማለት ነው። እሺ ፒኤች ላስገባ ደግሞ እስቲ። እሺ ሰላም ነው። እንዴ ጤና ይስጥልኝ። እግዚአብሔር ይመስገን። ማን ልበል? ፒኤች ነኝ። ኤፍሬም ነኝ። ኤፍሬም አይ ቲንክ አውርተናል ከዚህ በፊት አንድ ቀን አውርተናል። መልካም። ርዕሴ ጴንጤዎች ለምን ኦርቶዶክስ አትሆኑም? እኔ ሁለት ምክንያት ኦርቶዶክስ የማትሆኑበት፣ እኔ ደግሞ ጴንጤ የማልሆንበትም ምክንያት አቀርባለሁ። አንተ ደግሞ ታቀርባለህ። ከዛ የሁለታችን ጋር በመጽሐፍ ቅዱስ ይመዘናል ማለት ነው። ከዛ በፊት ከዛ በፊት የለም ፔጅ ኤፍሬም። ከዛ በፊት እኔ ርዕሴን አልተውም ፕሊዝ። ስለዚህ ርዕሴ ላይ እስካሁን ድረስ በዚህ ነው የመጣሁት። ይሄን ይዘህ ትቀጥላለህ። ይቅር በለኝ። እሺ እስቲ ሁለት ምክንያት ንገረኝ ኦርቶዶክስ የማትሆንበትን ፕሊዝ። የት ነው ግን ቤተ እምነትህ? ነግሬያለሁ ባለፈው ነግሬህ አስታውሰኝ ፕሊዝ። እሺ ይቅር በለኝ። እኔ ከሀገር ውጭ ነኝና እዚህ የክርስቲያን ህብረቶች እንትን አለና እዛ ነው የምቀመጠው። የት? ሙሉ ወንጌል ነህ? በሙሉ ወንጌል በመካነ እንትኑ ቃልዎት ነኝ። መጀመሪያ ኢትዮጵያ ያለው ቃልዎት ነህ? ኦኬ እሺ እሺ። ምንድነው ኦርቶዶክስ የማትሆንበት ምክንያት? ሁለት ምክንያት። ኦርቶዶክስ ማልሆንበት መጀመሪያው እንትን ክርስቶስን ቦታ የያዙ ብዙ ለቅዱሳናትና ለመላእክቶች የሚሰጡትን ቦታ የክርስቶስን ቦታ የያዙ ቅዱሳን አሉ አይደል? መላእክት አሉ። ትንሽ አብራራ። የክርስቶስን ቦታ ማለት ነው ይመለካል። ክርስቶስ ለምሳሌ ለእኛ ክርስቶስ አምላካችን ነው፣ መድኃኒታችን ነው። ኦኬ የተሰቀለልን ደሙን ያፈሰሰልን ነው። አይ ዋናው በቃ በተለይ እነዚህ የሞቱት ቅዱሳናት የሚባሉ አማላጅ ነው ምናምን የሚባለው ነገር ናቸው። ኦኬ አላምንበትም። እና የክርስቶስን ቦታ መያዝ ማለት እሱ ነው ለአንተ? አይ አምልኮ የሚቀበሉ ሌሎች አካላቶችም አሉ። መላእክቶች ይመለካሉ። እናንተ ቸርች እያንዳንዱ ነገር መቼም በማስረጃ ሰጠኛለህ ብዬ አምናለሁ። ወሬ አይሆንም መቼም አየው ምናምን ሳይሆን በማስረጃ ሰጠኛለህ ብዬ አምናለሁ። ቅዱሳን ይመለካሉ። እሺ በጣም አሪፍ። እሺ ሁለተኛ ምክንያት ምንድነው ወንድሜ? ሁለተኛ ምክንያት ማለት ሰው በስራ ነው የሚጸድቀው የምትሉትን ነገር አልቀበለው። በስራ ነው የሚጸድቀው? እሺ በጣም ጥሩ። ሁለት ምክንያት ጽፌያለሁ። የኔ ሁለት ምክንያት ልንገርህ። እሺ ምክንያት አንደኛ ምክንያቴ የኢየሱስ ክርስቶስ ትምህርት ስለምትቃወሙ ምን የሚለውን ትምህርት የጌታ ስጋና ደም እውነተኛ የጌታ ስጋና ደም አይደለም፣ አያድንም፣ ህይወት አይሰጥም ስለምትሉ እኔ ደግሞ ጌታ ስጋዬ ደሜ እውነተኛ ነው የዘላለም ሕይወት ይሰጣል ስላለኝ ያንን ከጌታ ጋር መቃወም ስለማልፈልግ የጌታን ትምህርት ስለምቀበል ጴንጤ መሆን አልፈልግም። ኦኬ ስለዚህ ጻፍ። አንደኛውን ይሄን ጻፍኩ። ሁለተኛ ደግሞ ጴንጤ መሆን የማልፈልግበት ምክንያት ጥምቀት ከውሃ ነው። ከውሃ የዘለለ ነገር የለውም፣ ምልክት ነው። አያድንም ትላላችሁ፣ እኛ ደግሞ ጥምቀት ያድናል እንላለን። ስለዚህ ጥምቀትን ስለምትክዱ ጌታ ያስተማሩ የጥምቀት ትምህርት በጥምቀት የሚገኘውን ጸጋ ሐዋርያት ያስተምሩትንም ጌታ ያስተማሩንም ስለምትቃወሙ እኔ ደግሞ የጌታም የሐዋርያትም ተከታይ መሆን ስለምፈልግ ተቃዋሚ መሆን ስለማልፈልግ በጥምቀት ያላችሁን ትምህርት
ፈጽሞ መጽሐፍ ቅዱሳዊ ስላልሆነ ጌታን የሚቃወም ስለሆነ አልቀበልም እና ጴንጤ መሆን አልፈልግም። ስለዚህ ሁለታችን የምናደርጋለን በመጽሐፍ ቅዱስ አስደግፈን መረጃዎቻችን እናቀርባለን ማለት ነው። ግልጽ ነው? እሺ ደስ ይለኛል። እሺ እኔ ልመልስልህ ወይስ ትመልስልኛለህ አንተ? እንደምስካሌ ነበር አንተ መልስልኝ። ቅዱስ ቁርባን የጌታ ስጋና ደም እውነተኛ የጌታ ስጋና ደም ነው ወይስ አይደለም? እውነተኛ የጌታ ስጋና ደም ምሳሌ ነው። አስረዳኛ። መጽሐፍ ቅዱስ ጠቅሰህ ምሳሌ እንደሆነ አሳየኛ። ሄሎ በመጽሐፍ ቅዱስ ጠቅሰህ ምሳሌ እንደሆነ አሳየኝ። ኦኬ እኔ ከወጣውኝ ወጣለሁ ማለት ላይ ወጣለሁ ችግር የለውም። ቆሮንቶስ መጽሐፍ አይ ቲንክ አንደኛ ቆሮንቶስ ምዕራፍ 13 ነው መሰለኝ። ምሳሌ ይላል ምሳሌ ብሎ ይናገራል። የጌታና የክርስቶስ እዛ ምሳሌ ይላል። ያው የስጋና የደም ምሳሌ አይደል? ምሳሌ ይላል ወይ? አይ ከምሳሌ ሳይሆን ያው እንዴት መቀበል እንዳለብን እዛ ላይ ይናገራልና እዛ ላይ ግልጽ አድርጎ ስለሚነግረን ምሳሌ ነው አልከኝ እኮ። ምሳሌ የሚለውን ማስረጃ አስተኝ። አይ አሁን ማስረጃ እንዳልሰጠ አንድ እንትን ማለት ባይብል አላስኩም ከወጣውኝ ደግሞ ጥሩ እኔ ልስጥህና በዛው ዲስከስ ታደርገዋለህ። ዮሐንስ ወንጌል ምዕራፍ 6 ላይ ኢየሱስ ክርስቶስ እንዲህ አለ። ዮሐንስ ወንጌል ምዕራፍ 6 ቁጥር 55 ጀምሮ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በእርሱ እኖራለሁ እሱም በእኔ ይኖራል ይላል። ኦኬ ስጋዬ እውነተኛ ነው ደሜም እውነተኛ ነው ሲሉ ማለት ነው ጌታ። አይ ያን ያለበት የራሱ የሆነ ኮንቴክስት አለ ማለት ባይብል በአንድ ቃል ሲጀመር አይመሰረትም። ፔጅ እሱን ሳይሆን የፈለኩት እዚህ ጋር ስጋ ያለው ምኑን ነው ማለት ስጋዬ እውነተኛ ደሜም እውነተኛ ነው፣ ስጋዬን የሚበላ ደሜን የሚጠጣ የሚበላ ስጋ የሚጠጣ ደም እያለ ነው ጌታ። ያ የሚበላ የሚጠጣውን ደግሞ የሚበላና የሚጠጣ የዘላለም ሕይወት አለው ይላል። እዚህ ጋር ጌታ ስጋ ያለው የሚበላውን የሚጠጣው ምንድን ነው? ብቻ አላነበብኩም። ያን ክፍል አነባለሁ ነው አሁን ብቻ አልተዘጋጀሁበትም። አይ ያን ክፍል አላየሁም። ላንብብና እንትን ልበል። እኔ የገባሁበት ዋነኛው ምክንያት አንዴ ቆይ ፔጅ ፕሊዝ ወንድሜ። በቃ እዚህ ላይ ይሄ መልሱ ከሌለ ወደሚቀጥለው ልሂድ። ቅዱሳን ይመለካሉ ብለሃል አይደል? ለቅዱሳናትና ለመላእክቶች የምታቀርቡት አምልኮ ምናምን ነው። አምልኮ አለ። እስቲ አምላካችን ናችሁ ብለናል። ያ ቸርች ተሰርቶ ለሱ እንትን ማድረግ ያው አምልኮ አይደል? እሱ ግምትን ተወው ፕሊዝ ወንድሜ። በመጽሐፍ ቅዱስ መዝንልኝ። በመጽሐፍ ቅዱስ ትምህርታችን በቤተክርስቲያኗ ትምህርት መላእክት አምላካችን ናችሁ ፈጣሪያችን ናችሁ ያልንበትም ማስረጃ አስተኝ። ያለዚያ ግምት የምታወራ ከሆነ ጥቅም የለውም። ንገረኝ። አሁን ለመላእክትና ለቅዱሳናት አሳየኝ። አንተ ከመጣበትን መረጃ አስተኝ ወንድሜ። ዝም ብሎ የመንደር ወሬ እንዳይሆንብህ የውሸት ክስ እንዳይሆንብህ። ያያየው አይደል እንደ መንገድ ላይ ያለውን መንገዱን ተወው። የቤተክርስቲያኗን ትምህርት ንገረኝ። እኔ አንተን ትምህርት መጽሐፍ ቅዱስ እኮ ነው የመዛሁት። ኦኬ ከሌለ የለኝም በለኝ። አይቼ ነው ከምቼ ነው በለኝ። አይ ሰምቼም ነው ከሰው ምን እናመልካለን የሚል የሚያመልኩትን ብዙዎችን እያዩ አይደል? ምን እያሉ ነው የሚያመልኩት? አይ ምስጋና ለሱ እየሰጡት መስዋዕትነት ምናምን ምስጋና እየሰጡ ማልልኝ በተላብሶ ነው። መጀመሪያም ያወራሁት ነገር ቢኖር በተለይ ከምልጃ ጋር የተነሳ ነው። አምልኮ ከሚለው ጀመርኩልህ። አምልኮ የሚለውን ፍታልኝ። ከአፍ ወጥቷል። ታመልካላችሁ ብለሃል። ምን እያሉ ነው የምናመልከው? ማስረጃ አለ ወይ? ምስጋና ማቅረብ ማምለክ ነው። ማምለክ ነው። ምስጋና ራሱን የቻለ አምልኮ ነው። አሁን አመሰግንሃለሁ ወይ አመሰግንሻለሁ ማለት ማምለክ ነው? አይ በአምልኮ ነው እንትን የሚባለው እሱ የሚካተተው። አምልኮ ብዙ አይነት አምልኮዎች አሉ ነው። አይ ሰውን አመሰግናለሁ እንደማለትና መላእክትን አመሰግናለሁ ማለት በጣም ትልቅ ዲፈረንስ አለው። እናንተ ሰውን ስለዚህ መላእክትን አመሰግናለሁ ማለት አምልኮ ነው።
አይ አይደለም እኮ ያልኩ ያለውትን አልተረዳኝም። እጭ መላእክትን አመሰግናለሁ ማለት አምልኮ ነው ወይ? ለምሳሌ እኔ ሚካኤል አመሰግናለሁ ብል አምልኮ ነው? እግዚአብሔርን አመሰግናለሁ ማለት አሁን አምልኮ ነው። እንደዛ እንደማለት ነው። አሁን የጠየቁት ጥያቄ ሚካኤል አመሰግናለሁ ብል አምልኮ ነው ወይ? ያው አምልኮ ነው ነው። yes እሺ በጣም ጥሩ። አንድ ጥቅስ ልስጥህ። እሺ በጣም አሪፍ። መላእክትን አመሰቦች ምንድነው? መላእክትን አመሰግናለሁ ማለት የተመሰገናችሁ ሁሉ ማለት አምልኮ ነው አልከኝ አይደል? እሺ መልካም። እሺ እንዲህ ይላል በዚህ መንገድ ላይ ነህ እንዴ? አዎ መንገድ ላይ ነኝ። አዎ እሺ ይሄ አምልኮ ነው እስቲ አይደለም የሚለውን ትነግረኛለህ ማለት ነው። እሺ ገና ይሁን ይላል መጽሐፍ ቅዱስ እንዲህ ይላል። አንደኛ ሳሙኤል ምዕራፍ 25 ቁጥር 33 የሰማኝ ነው የሰማው ነው። እሺ አቢግያን ዳዊት እንዲህ አላት። አቢግያን ዳዊትም እንዲህ አላት፣ በደም ስማ፣ ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን፣ አንቺም የተመሰገንሽ ሁኚ ይላል። እግዚአብሔርን ካመሰገነ በኋላ አቢግያን አመሰገናት። አንደኛ ሳሙኤል ምዕራፍ 25 ቁጥር 33 ላምበለ ድጋሚ አንደኛ ሳሙኤል ምዕራፍ 25 ከቁጥር 32 ጀምሮ አንብበል። እንዲህ ይላል፣ ዳዊትም አቢግያን አላት፣ ዛሬ እኔ ለመገናኘት የከለከለኝ አእምሮሽ ይቅርታ፣ ዛሬ እኔ ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። ይሄ አምልኮ ነው አይደል? አይደለም ልንገር እኮ እኔ አይ ይሄ አምልኮ አይደለም። ልንገር አንዴ ንባቡን ላምብ ነፍታልኝ ፕሊዝ። ይቅርታ አድርግልኝ። ቸርች ሰርቶ አመሰግናለሁ። አንዴ ቆይ አንዴ ይሄን ፍታ መጀመሪያ። ዳዊትም አቢግያን አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። ይሄ አምልኮ ነው አይደለም? አይደለም። ይሄኛው የእስራኤል አምላክ ይመስገን ማለት አምልኮ አይደለም? የእስራኤል አምላክ ይመስገን ሶሪ ይቅርታ፣ እሱ አምልኮ ነው። የእስራኤል አምላክ ይመስገን አምልኮ ነው አይደለም? አምልኮ ነው። በጣም ጥሩ። ቀጠለና ምን አለ? ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን፣ አንቺም የተመሰገንሽ ሁኚ። አስተውል። የእስራኤል አምላክ ይመስገን ካለ በኋላ እግዚአብሔር ይመስገን ካለ ደግሞ አንቺም ደግሞ የተመሰገንሽ ሁኚ አላት። አቢግያን እያመለካት ነው። አቢግያን አይደለም። ምን እያረጋት ነው? ያመሰገናት ነው። እግዚአብሔር ይመስገን ካለ በኋላ ቀጥሎ አንቺም ደግሞ የተመሰገንሽ ሁኚ አላት። አቢግያን ሁለት አምላክ እያመለከ ነው አይደለም? አይደለም። እሺ ስለዚህ እኛ ቅዱሳንን እናመሰግናቸዋለን። ገብርኤል አመሰግናለሁ ብለህ አምልኮ ነው? እሱን አይደለም እኮ የምልህ። አምልኮ ነው ወይ? አንዴ ፔጅ ፍታልኝ ፕሊዝ። አምልኮ ነው ወይ? እሱ አምልኮ ነው። አይ እናንተ የምትሉበት አንግልና ይሄ የተባለበት ኮንቴክስት እኮ በጣም ይለያያል። አምልኮ ነው ወይ? እኔ ገብርኤል አመሰግናለሁ ማለት አምልኮ ነው? አምልኮ ነው። ማስረጃ ስጠኝ። እኔ ለምናገረው አንተ አምልኮ ነው እያልክ ነው። ለምሳሌ እኔ ፊት ለፊት እላለሁ። ስማኝ ፔጅ አንዴ፣ እኔ ፊት ለፊት እያልኩኝ ነው ገብርኤል አመሰግናለሁ እያመለኩኝ ነው። በምን አወቅ ማምለኬ? በቃ እያመሰግንክ አይደል እንዴ? እያመለክ ነው አልከኝ እኮ። ገብርኤል አመሰግናለሁ ስል እያመለክ ነው አልከኝ። አይ ምስጋና ማምለኬ በምን አወቅ? ምስጋና ራሱን የቻለ አምልኮ አይደል? እሺ መጀመሪያ አይደለም አምልኮ እንዳልሆነማ እያየ እኮ ነው። አመሰግንሻለሁ እያላት ነው አቢግያን። ፈጣሪን አመሰግናለሁ ማለት እያመለክ አይደል? እግዚአብሔርን አይሁ ቅድም እኮ አሳየው። እግዚአብሔርን አመሰግናለሁ ካለ በኋላ አቢግያንም አንቺም የተመሰገንሽ ነሽ አላት። የተመሰገንሽ ሁኚ አላት። ጭራሽ
ኦኬ አይ እሺ እሱን ተውና አሁን ቀደም ነው አልቶ ወንድኔ አልቶ ይኸውልህ አንዴ አልቶ ማይ የሆነ ነገር ሲሆንማ እንቶ የሚባል ነገር የለም። ይኸውልህ የእስራኤል አምላክ እግዚአብሔር ይመስገን ካለ በኋላ እዛው ደግሞ ዝቅ ብሎ አንቺም የተመሰገንሽ ሁኚ አለ። ዳዊት አጥፍቷል ጥፋት እንዲህ በማለቱ? አይ ተረድቻለሁ፣ አንተም ተረድተኛል። በቃ ወደ ቀጣዩ ጥያቄ እንግባ። አይ ምንድን ነው የተረዳው? እስኪ ንገረኝ፣ ምን ተረዳ? ማለት ያው የተረዳሁትማ ባለመረዳዳት ነው የተረዳዳ ነው። ስለዚህ ባለመግባባት ፔጅ ፕሊዝ ይኸውልህ ይሄ ነው። እኔ በጣም ከፕሮቴስታንት ጋር እንትን ከባዱ ነገር ይሄ ነው። ውስጣችሁ ድፍን ያለ ውስጣችሁ ለኛ የተነገራችሁ እናንተ በግምት ገምታችሁ ልባችሁን የዘጋችሁት ነገር አለ። እኛ አናረገውም ስንላችሁ በግድ ታረጉታላችሁ ብለህ ድርቅ። እኛ መላእክትን አናመልክም በግድ ታመልካለህ እንዴት ትለኛለህ? አላመልክም እያልኩ ፊት ለፊት በ1600 ሰው ፊት እየነገርኩ አይ ታመልካለህ ካልከኝ ጥቅስ እየሰጠው ለምሳሌ ስግደት አንድ ጥቅስ ልስጥህ። ለምሳሌ መስገድ ሁሉ አምልኮ ነው ወንድሜ። ስግደቱ አምልኮ ነው። ስግደቱ ሁሉ አምልኮ ነው። yes ዮሐንስ ራዕይ ምዕራፍ 3 ላይ ቁጥር 9 እንዲህ ይላል፣ እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ፣ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ይላል። ለማን ነው የሚሰገደው እዚህ ጋር? ይቅርታ ድገምልኝ። ዮሐንስ ራዕይ ምዕራፍ 3 ቁጥር 9 ነው ማነብልህ። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶቹን እሰጥሃለሁ፣ እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ይላል። ለማን ነው የሚሰገደው? ኦኬ አልተረዳሁም። ይቅርታ አድርግልኝ። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶቹን እሰጥሃለሁ፣ መጥተው በእግሮቹ ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። ለማን ነው የሚሰገደው? ለመላክ አታውቀውም? ይሄን ክፍል ካላወቀው አላውቀውም በለኝ። አይ ለመላክ መሰለኝ። ማነው አሰግድልሃለሁ የሚለው? አምጥቼ አሰግድልሃለሁ በፊት የሚለው ማን ነው? በእግዚአብሔር ከአንተ ጋር ይሁን፣ አትጨነቅ ወንድሜ፣ እኔ ልጨነቅልህ። እሺ እኔ ልጨነቅልህ ወንድም አለ፣ አትጨነቅ። ካላወቁ አላወቁም በል፣ ችግር የለውም። ፕሮቴስታንቶች ውስጣችሁ ካለው ጥላቻ ውስጣችሁ ከተነገራችሁ ከተሞላ ነገር ውጡ። አያችሁ፣ አሁንም የቅድሙ እንድድገም፣ ገድል ድርሳን ብቻ ስለምትማሩ ዩ ሃቭ ኖ አይዲያ መጽሐፍ ቅዱስ ምን እንደሚል እውቀት የላችሁ። በቃ የምታውቋት ሮሜ 8:34 የሆነ ነገር ከዛ አታውቁትም። በቃ አሁን ታምረ ማርያም ብለህ ይሄኔ ገድለ ተክለሃይማኖት ብል የሀገር እሺ፣ ወይ ጉድ! እሺ ደምሴ ላስገባ እስቲ ወንድም አለ። ለምን ጴንጦች ኦርቶዶክስ አትሆኑም ነበር ጥያቄ። የሚገርም እሺ፣ ሰላም ደምስ። ሰላም። እግዚአብሔር ይመስገን። እንዴት ነህ? አሎ ጌታ ይመስገን። የት ቤተ እምነት ነው? እግዚአብሔር ይመስገን፣ ተመስገን። ከየት ቤተ እምነት ነው? ቃለ ሕይወት ነኝ። ቃለ ሕይወት ነህ? ያ በጣም ጥሩ። እግዚአብሔር አስቀድሞ የሚድኑትንና የማይድኑትን መርጧል ወስኗል ብለህ ታምናለህ? በትክክል። ስለዚህ እግዚአብሔር አንድ ሰው የዳነውም ያልዳነውም ስለተወሰነበት ስለተመረጠ ነው ማለት ነው። አዎ።
ምና ድምፅን ትንሽ ራቅ ስላለ ወይ ስፒከር ላይ ካለከኝ አውጣውና አንዴ በደንብ ልስማ። አዎ ምክንያቱም እግዚአብሔር የመረጣቸውን ነው ያዳነው። ሳይፈጠር በፊት ያላዳናቸው ደግሞ እነማን ናቸው? ያልመረጣቸው ነው። ይኸውልህ ደምስ እግዚአብሔር ለምሳሌ ይኸውልህ ደምስ አንዴ በደንብ ክሊር አድርግልኝ አቋምህን። የዳኑና ያልዳኑ አሉ አይደል? በሱ ውስጥ እኔ የሚያገባኝ ነገር የለም። ምክንያቱም ዓለም ሁሉ ተመርጧል። ያጋም አይደለም ጥያቄ። የዳኑና ያልዳኑ አሉ የሉም? የአዳም ዘር ሁሉም ተመርጧል በክርስቶስ። አሁን ደግሞ ሐሳብን ፍሊፕ አታርግ። የጠየቁ ጥያቄ የዳኑና ያልዳኑ አሉ የሉም? የተመረጡት ያለው ሁሉንም ነው። አንድም ሳይቀር ነው ተመርጧል፣ ተጠርቷል፣ ተጣርቷል። ለምሳሌ የጠየቁ ጥያቄ የዳኑና ያልዳኑ አሉ የሉም? እኔ እሱን አላውቅም። ድናል? አንተስ በምን? እኔ ድኛለሁ። ተመርጠህ ነው የዳንከው? አስቀድመህ ተወስኖብህ ተመርጠህ ነው የዳንከው? አዎ በጸጋ መርጦኝ ነው። እውነቱ ተገልጦብኝ ነው የዳንኩት። በጣም ጥሩ። ስለዚህ ይሄው ለምን አልክ? እኔ አስቀድሜ ስለተወሰነብኝ ስለተመረጥኩ ነው የዳንኩት አካል። ያ ኦኬ። አስቀድመው እንዳንተ ያልተመረጡ ነው ያልተወሰኑ አሉ? እኔ እንጃ። መጽሐፍ ምን አለ? ለምን አለሽ? አብራራኝ። እኔ መጽሐፉን ልስጥክ። አንደኛ ማለቴም ኤፌሶን 1 አንብብ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌላችሁ እንድትሆኑ ዘንድ በክርስቶስ መረጠን ይላል። እነማንን? እሺ በክርስቶስ መረጠን ካለ እነማ? የተወሰነ እኛን አማኞችን። የተወሰነ ግሩፕ ነው የተመረጠው። የተወሰኑትን አላልኩም። እኔ ተመርጫለሁ፣ በእነሱ ውስጥ ተመርጫለሁ። እኔ ገብቶልኛል። የተመረጡት ለምሳሌ አንዴ ቆይ አንዴ። አንተ ተመርጣል አይደለ? ስላንተ እናውራ። ተመርጣል አይደለ? አንተ አይደለ? አንተ ስትመረጥ ነፃ ፍቃድ አለ ወይስ ተመርጠክ ነው? ስትመርጥ አንተ መዳን ስትመርጥ አንተ ወደ ፈቅደህ ነው ወይስ ተመርጠክ ነው? እውነቱ ከተገለጠኝ በኋላ ወድጄ ፈቅጄ አመንኩ እንጂ ተመርጠህ አይደለም። ግን መጽሐፍ ያንን ምን ይላል? ጳውሎስ ያንን ምን አለ? ዓለም ሳይፈጠር በፊት በክርስቶስ ተመርጣችኋል ያለበት ለምንድን ነው? ደምሴ አንተን ልጠይቅ። እሺ አንተ ወደ መዳን ስትመጣ አስቀድመህ ስለተወሰነብህ ስለተመረጥክ ነው ወይስ በነፃ ፍቃድ ነው ወደ መዳን የመጣው? እኔም በጸጋ ነው የመረጠኝ። በነፃ ፍቃድ በራሴ ወዴት እመጣለሁ? እሱ መጥቶልኝ ይመረጣል እንጂ እኔ ወዴት ሄጃለሁ? አንተ ወዴት ሄዳል? ክርስቶስን ለመምረጥ ነፃ ፍቃድ አንተ ክርስቶስን ለመምረጥ ወዴት ነው የሄድከው? ወዴት ሄደህ ነው ክርስቶስን የመረጥከው አንተ? ስለዚህ ነፃ ፍቃድ የለም። ተመርጠክ ነው እንጂ አንተ ፈልገህ አይደለም የመረጥከው ክርስቶስ። ነፃ ፍቃድ የተገለጠበት እኔ እሱን አምኜ የተቀበልኩበት ቦታ ላይ እንጂ የመረጠኝ እሱ ነው። አሁንም አልገባኝም። አንዴ ስማኝ ደምሴ። አንተ አይገባህም። ተረጋግተህ መስማት አለብህ። አይገባህም። እሺ እኔም አንተን አይገባህም አላልኩም። አይገባህም ካልከኝማ አስወርድሃለሁ። ኦኬ አይገባህም ካልከኝ አስወርድሃለሁ። አይገባህም እኔ ማናችሁንም ብዬ አላውቅም አልልህምም። ምክንያቱም ብልግና ስለሆነ ስንፍና ስለሆነ አይገባህም እያልከኝ ዲስከሽን አልቀጥልም ካንተ ጋር። ምክንያቱም እኔ አንተንም አይገባህም አላልኩም። እንዲገባ አስረዳሃለሁ፣ ሐሳቦቼን እገልጥልሃለሁ እንጂ አይገባህም አይደለም። ምክንያቱም አንተ አልገባህም ማለት ነው። አይገርምህም? አንተ ስላልገባህ ማስረዳቱ ግራ ስለገባ እኔን አይገባህም አልከኝ። እሺ ጥሩ። በጣም ግራ እውነት ነው። ለእናንተ ራሱ ግራ ገብቷችኋል። ምን እንደምታምኑ ተመርጫለሁ ትላላችሁ፣ አስቀድሞ ተወስኛል ትላላችሁ። ነፃ ፍቃድ አለ የለኝም፣ መልሶ ደግሞ ፈልጌያለሁ። ስለዚህ አንተ ማስረዳት ስለከበደ እኔን አይገባም ትለኛለህ። አይ ወንድም አለም። እሺ ጴንጤዎች አንዱ ተጻፉ። እሺ እኔ እንኳን አይገባህም አላልኩም ማንንም። እንዲያው እኮ የሚገርም ነው። ጴንጤ የማንሆንበት ምክንያት ትልቁ ኦርቶዶክሲያን ጴንጤ የማንሆንበት ምክንያት እንደዚህ ከወተዛገበ ክርስቶስ ከወተዛገበ የድነት ትምህርት መግባት ስለማንፈልግ ነው። አንዴ ተመርጫለሁ፣ አንዴ አልተመረጥኩም።
አንዴ ወደ ሲኦል የሚገቡ ተመርጧል፣ አንዴ ወደ ገነት የሚገቡ ተመርጧል። እሺ ሰላም ብያለሁ። ማን ነው የሚለው? ሰላም ቤክስ ነው የሚለው። ማን ነው ስሙ? እንደሚከታል በረከት ነው። ቤክስ ለጥናኝ ችግር የለውም። በረከት ነው ቤክስ ላቆላመጥከው። እሺ እንዳይረዝም ብዬ ነው። ከቤተ እምነት ነው እንደኔ ወንጌላውያን አማኝ ነው። ወንጌላውያን አማኝ የሚባል ቤተ እምነት የለም መቼም አንተም ታውቀዋለህ። ካውንስሉም እንኳን ወንጌላውያን አማኝ የሚል የለውም። በደንብ ቤተ እምነት ብሎ ሙሉ ወንጌል ቃለ ሕይወት ምናምን እያለ ዘርዝሯቸዋል። የት እናንተ? እሺ ቃለ ሕይወት ነኝ በፊት ቃለ ሕይወት በፊት። አሁን የት ነህ? አሁን ያለሁበት የለም። ቃለ ሕይወት የሚባል የለም ያለሁበት ሀገር አሁን። ስለዚህ በፊት ነበር። በቃለ ሕይወት ትምህርት ነው ያለው? አይ እኔ በጌታ ትምህርት ነው ያለሁት። ቃለ ሕይወት የጌታን ትምህርት ስለሆነ የምታስተምረው በጌታ ትምህርት የጌታ ትምህርት እንደምታስተምር እንወስ እንግዲህ ልናይ እኮ ነው። ጥሩ አስቀድሞ መወሰን ምርጫ በሚል ታምናለህ? እንደ ቃለ ሕይወት ቃለ ሕይወት እንደዚህ ያምናል? እንጃ 3 ቃለ ሕይወቶች አስገባው የሚያምኑትን እየነገሩኝ ነው። መመረጣችንን ይናገራል። አንደርስታንዲንጉ አንተ በምትፈልገው ሳይሆን ምን እያለ ነው የሚለውን ነገር መረዳት ሊፈልግ ይችላል። ሞር ኦፍ ቴዎሎጂካል ነገር ስለሆነ እኔ በምፈልገው ሳይሆን ቃለ ሕይወት በምታስረዳው በምታስተምረው ንገረኝ። አስቀድሞ ቃለ ሕይወትማ ለሁሉም ወንጌል ሰብካለች። የተመረጡ ብቻ ቢሆኑ የቃለ ሕይወትን ትምህርት ከአንተ ነው የምሰማው። ስለዚህ ትነግረኛለህ። አሁን እኔ የቃለ ሕይወትን ትምህርት አልቀበለው፣ ምክንያቱም የቃለ ሕይወት ኢየሱስ የኔ ኢየሱስ አይደለም ብዬ አምናለሁ። ኦኬ ጴንጤ የማልሆንበትን ምክንያት ይሄ ነው። ሰው ለምሳሌ አሁን ቃለ ሕይወት አስቀድሞ ውሳኔ ፕሪዴስቲኔሽን የሚል ትምህርት አለ አይደል? አላ ፕሪዴስቲኔሽን ትምህርት ትቀበላለህ? እኔ አልቀበልም። እንደሱ አልቀበልም። አትቀበልም ፕሪዴስቲኔሽን? ኖ ቃለ ሕይወት እንደዛ አታስተምርም። ኧረ ተው። የካልቪንን አስተምሮት አታስተምርም። ኖርማሊ ቆይ አንድ ጊዜ ማለት ነው። ካልቪን ኖርማሊ ካልቪን ሙሉ ለሙሉ አዶፕት ያደረገ ቤተ እምነት የለም። አስተምሮት ነው ራሱን የቻለ ፓርሻሊ የሚቀበላለ፣ ሙሉ አንደርስታንድ የሚያደርገዋለ፣ ማያደርገዋለ። ከምን እንደተነሳ አንደርስታንድ ካደረግከው ቤዚክ ኮንሰፕቱን አንደርስታንድ ካደረግከው ትቀበላለህ። በረከት ወንድሜ ፕሪዴስቲኔሽን የሚለውን ትምህርት ትቀበላለህ? በአጭሩ አልቀበልም እኮ አልኩህ እኮ። ካልተቀበልክ ምንም እሱ ዲስከሽን ከአንተ ጋር አልቀጥልም። ጥሩ እሺ። አሁን እኔ ጴንጤ የማልሆንበትን ምክንያት እነግርሃለሁ። አንተ ደግሞ ኦርቶዶክስ የማትሆንበት ምክንያት ትነግረኛለህ። እኔ ጴንጤ የማልሆንበት 2 ምክንያቶች፣ አንደኛ የጌታ ትምህርትን መቃወም ስለማልፈልግ፣ የትኛውን ትምህርት? ስጋዬ ደሜ እውነተኛ ነው፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ያገኛል የሚለውን ትምህርት ስለምትቃወሙ አልቀበልም። ጴንጤ መሆን አልፈልግም፣ ምክንያቱም የጌታ ትምህርት መቃወም ስለሆነ። አንድ ይሄ። ሁለተኛ ጥምቀት ሰው በእምነት ብቻ ሳይሆን በመጠመቅ መዳን ያገኛል ብዬ አምናለሁ። ስለዚህ መዳን በጥምቀት ይገኛል ብዬ አምናለሁ፣ ምክንያቱም ያለ ጥምቀት ከክርስቶስ ጋር አንድ መሆን ስለማይቻል ብዬ ስለማምን። ይሄንን ደግሞ ጥምቀት ደግሞ ጴንጤው ዓለም ስለማይቀበለው ከድነት ጋር አይገናኝ መጠመቅ ብሎ ስለሚያስብ የጌታን ትምህርት መቃወም ስለማልፈልግ ጴንጤ መሆን አልፈልግም። ብዙ ነበረኝ፣ 2 ይበቃኛል። ያንተ ደግሞ 2ቱን ንገረኝና ከዛ ሁለታችን መጽሐፍ ቅዱስ እንመዝነዋለን ትምህርታችን። እሺ ጥሩ። ቤዚካሊ እንግዲህ እንደ ክርስቲያን ወይም እንደ አማኝ ወይም እንደ መጽሐፍ ቅዱስ ኦርቶዶክስ ምንድን ነው ሁለት የሳተችባቸው የሚለው መሰረታዊ ነገር እነግርሃለሁ። ኦፍኮርስ ማት ነው ያለው። ማትሆንበትን ለምክንያቶች ንገረኝ ፕሊዝ። እኮ ስለሳተች እኮ ነው። ከመጽሐፍ ቅዱስ እውነት ስለሳተች ኦርቶዶክስ አልሆንም ነው እያልኩ ያሉት። ምኑን ሳተች በለኝ እነግርሃለሁ። 2ቱም ፖይንት እኮ ነገር እየጠበቅኩ ነው ወንድሜ። አንደኛ እግዚአብሔርን በብቸኝነት አታመልክም። ምን አልከኝ? እግዚአብሔርን በብቸኝነት አታመልክም። ደባል አምላኮች አሏት። ሌላ አምላክ አላት? ደባል አምላኮች አሉ። ደባል አምላኮች አሉ። በጣም ጥሩ። ደባል አምላኮች ወይም ከእግዚአብሔር ጋር እኩል አድርጋ የምታያቸው አምላኮች አሏት ነው? ያ ሞሮፍ እንደዛ ነው የሚሆነው። ልክ ነህ። አንድ አቋም ይዝና ንገረኝ፣ ችግር የለውም። ኖ ፓራፍሬዝ ስላረከው ሌላ ነገር እንዳትከትበት ብዬ ነው ያልኩት። እግዚአብሔርን በብቸኝነት አታመልክም፣ ደባል አምላክ አላት። ደባል አምላክ ማለት ልክ እንደ እግዚአብሔር አድርጋ የምታመልከው አምላክ አላት ማለት? ትክክል ነኝ? እንደዚህ ነው ወርድ? እሺ ያው ችግር የለውም። ስናብራራ እንነጋገራለን። ምንም ችግር የለውም። ሌላ 2ኛ ምክንያት
እሺ ሁለተኛ የክርስቶስን የማዳን ስራ የተካችባቸው መንገዶች አሉ። በማን የተካችሁ? አው ዲስከሽን ውስጥ ነው አምናው ምንድን ነው በፍጡራን ተካችሁ ነው የምትለኝ? አልገባኝም። ኦፍ ኮርስ አዎ። ኦኬ በፍጡራን ተክታለች። በጣም ጥሩ፣ በጣም አሪፍ። እሺ ጥሩ። እስቲ እኔ መልስልኝ መጀመሪያና ከዛ የአንተን መልስ ትነግረኛለህ ማለት ነው። እኔ የጠየኩህ ለምሳሌ የጌታ ስጋና ደም እውነተኛ የጌታ ስጋና ደም አይደለም ስለምትሉ ጴንጤ አልሆንም። እውነተኛ የጌታ ስጋና ደም የሚለው ትምህርት ስህተት ነው የሚለውን አሳይኝ ከመጽሐፍ ቅዱስ። እሺ መጀመሪያ እኛ የጌታ እራት እንደምንወስድ ታውቃለህ አይደለ? እሱ አያገባኝም ወንድሜ። ቆይ ስማኝ ወንድሜ፣ እኔ የፈለግከውን ውሰድ። እኔ ያልኩት አትወስድም አይደለም የጥያቄ። የእኔ ጥያቄ እኛ የጌታን ስጋና ደም ስንበላ ስንጠጣ የዘላለም ሕይወት ይሰጣል እውነተኛ ነው ብለን ነው የምናምነው። አይ እውነተኛ አይደለም የዘላለም ሕይወት አይሰጥም ትላላችሁ፣ ለሱ ማስረጃ ስጠኝ። እሺ እኛም የጌታን ደምና ሕይወት ምንድነው ደምና ስጋ እንወስዳለን፣ የዘላለም ሕይወት ይሰጣል ብለን እንወስዳለን። ግን የሚበላ ግን አይደለም። ልዩነቱ እሱ ጋር ነው ያለው። ስለዚህ ዮሐንስ ወንጌልን ሄደን እናነባዋለን ማለት ነው ምን እንደሚል ክፍሉ። ዮሐንስ ወንጌል ምዕራፍ 5 ይመስለኛል ባልሳሳት ወይ 6 ልክፈተውና እናንብበው። ምዕራፍ 6 ዮሐንስ ወንጌል ምዕራፍ 6 እናንብብ። ሙሉን እንዳላነብልህ ወይ ልንገርህ ወይስ እንዴት ነው? ሙሉን ላንብበው እንዴት ይቻላል? ካለ ጊዜ ቁጥር ብቻ ንገረኝ። ለምሳሌ ቁጥር 54 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ስጋ እውነተኛ ምግብ ነው፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ የዘላለም በእኔ ይኖራል፣ እኔም በእርሱ እኖራለሁ ይላል። ይሄ የጌታ ስጋና ደም አይደለም? ቅዱስ ቁርባን አይደለም? ምንድን ቅዱስ ቁርባን አይደለም። ለዛ ነው ሪፈር እያደረገ ያለውን ወደ ላይ ወጥተን እናየዋለን ማለት ነው። ኮልሙስ ከ22 አካባቢ ወይ ሙሉ ሀሳቡን ንገረኝ። ምንድነው ሪፈር የሚያደርገው ለእናንተ ይሄ? እሺ ሀሳቡ ክፍሉ ላይ የተባለው ነገር ክርስቶስን ምግብ ፈልገው ስለሚከተሉ ሰዎች ነው። ተአምር አደረገ። ምግብ የሚፈልጉ በማስገር ብለው የሚከተሉ ሰዎች ነበሩ። እንደውም ሪፈር እያደረገ ሲያወራ መናን ሁላ በልተው እንደተራቡ ይነግራቸዋል። መና አባቶቻችሁ መና በልተው ስቲል ግን እንደተራቡ ነው እያለ ነው። የማይራበው ከሰማይ የወረደው እንጀራ እኔ ነኝ እያለ ነው። ከዛ በኋላ የእግዚአብሔር ስራ እንደው ምንድን ነው ይሉታል። ይህንን ስራ እንድንስራ ምንድን ነው ይሉታል። በልጁ ማመን ነው ብሎ ይነግራቸዋል። አይ ቲንክ ቁጥር 22 ወይ 23 አካባቢ ነው። ፈልገውና አሳይሃለሁ። ከዛ በኋላ ያወርድና ያንን ነገር ታራ እንዴት ነው የምንበለው እያሉ ይጠይቁታል። ከዛ በኋላ ነው እውነተኛ እንጀራ እኔ ነኝ፣ እውነተኛ መጠጥ እኔ ነኝ የሚለው ማለት ነው። ያ አንተ የምትለው ቁርባን እዛ ጋ ያለው ቁርባን ያለው ክፍሎቹ በጣም የተራራቁ ያኛው እኔ እሱን አልጠየቅኩም። ይቅርታ በረከት ላስቆምህ። ለአንተ ለቃለ ሕይወት ለፕሮቴስታንቱ ለጴንጤዎቹ እዚህ ጋር ጌታ ስጋዬ የሚበላ ደሜም የሚጠጣ ያለው መልሶ ደግሞ ይህ የሚበላ የሚጠጣውን ደግሞ የሚበላ ደግሞ የሚጠጣው የዘላለም ሕይወት አለው ብሏል። እዚህ ጋር ጌታ የሚበላ ስጋዬ የሚጠጣ ደሜ ያለው ከዛ ደግሞ ብላው የሚበላ ደግሞ የሚጠጣ ያለው ምኑን ነው? እሺ ቁጥር 48 የሕይወት እንጀራ እኔ ነኝ፣ አባቶቻችሁ በምድረ በዳ መናን በሉ ሞቱም። መና ይገላል ማለት በአፍ የሚገባው መና በልተው ይሞታሉ። አላዳርም እሱ። እሺ ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው፣ በልቶ እንዳይሞት። ከሰማይ የወረደ እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል፣ እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው። እንግዲህ አይሁድ ይህ ሰው ስጋውን ሊበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። አሁን ስጋ እንዴት ይበላል እያሉ ነው አይደል? ስጋ እንዴት ብሉ አሁን እንዴት እንደሚበላ ሊነግራቸው ነው። ስለዚህ ኢየሱስ እንደዚህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁ። ስጋዬን የሚበላ ደሜን የሚጠጣ ዘላለም ሕይወት አለው፣ እኔ በመጨረሻው ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም ከሱ ጋር እኖራለሁ።
ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል። የሚበላኝ ከሰማይ ወረደ እንጀራ ይህ ነው። አባቶቻችሁ መና በልተው እንደሞቱ አይደለም፣ ይህን እንጀራ የሚበላ ለዘላለም ይኖራል። በቅፍርናሆም ሲያስተምር ይህንን በምኩራብ ይላል። እሺ ቆይ ሶሪ ወደ ላይ ነው መውጣት ያለብኝ። በረከት ወይ ጥያቄ በደንብ ስማኝ። የጠየቁት ጥያቄ ስጋዬ እውነተኛ ነው፣ ደሜም እውነተኛ ነው። ስጋዬን የበላ እንዲሁም ይህን ሰው እንዴት ስጋዬን ብሉ ይላል ብሎ ሲጨንቃቸው ጌታ ውይ ጨነቃችሁ እንዴ ልተው አላለም። እንዲሁም ጭራሽ ባለ የሰውን ልጅ ስጋ ካልበላችሁ አለ ደሙንም ካልጠጣችሁ ህይወት የላችሁ ማለት። እንዲሁም ጭራሽ አጠነከረው እና ምን አላቸው? ስለጨነቃቸው ብሎ ያስተካከለው ነገር የለም። ጭራሽ እንደውም አጠንክሮ የሰውን ልጅ ስጋ ካልበላችሁ ካልጠጣችሁ ደሙንም በራሳችሁ ህይወት የላችሁም። ስጋ እውነተኛ ነው፣ ደሜም እውነተኛ ነው። ስጋዬን የሚበላ የዘላለም ህይወት አለው፣ ደሜን የሚጠጣው ነው። የጠየቁ ጥያቄ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ ይላል። ይህ የሚበላው የሚጠጣው ኢየሱስ ክርስቶስ ስጋዬ ነው ደሜ ነው ያለው ምኑን ነው? እኛ መብላት መጠጣት ያለብን ምኑን ነው? እሺ 25 አሁን አንተ ምን እንብላ ስትል ማለት ነው በባህር ማለት መጽሐፍ ቅዱስ በአንተ ትምህርት አስረዳኝ። ተወኝ ነኝ ፕሊዝ። አይ ላንብበውና ከምን እንደተነሳው ምክንያቱም ወሬ እንዳብቻ እንዳይሆንብኝ ነው። እባክህ በረከት ከቅድም ጀምሮ ድጋሚ ታነበዋለህ። እሺ በእምነት ነው የሚበላው። እሺ የሚያድነው ደሜ የሚበላ የሚጠጣው በእምነት ነው። ምንድነው የሚበላው የሚጠጣው? ክርስቶስ ነው የሚበላው የሚጠጣውም ክርስቶስ ነው። ግን በእምነት ነው። በሚገባ መብል ግን አይደለም። በሚገባ በሚጠጣ ነገር ግን አይደለም። በምንድነው? እስቲ በመጽሐፍ ቅዱስ አንድ ቦታ ላይ ትሰጠኛለህ። ጌታ ስጋዬና ደሜ በእምነት ነው የሚበላው የሚጠጣ ያለበትን ጥቅስ ስጠኝ። እሺ ይኸው ቁጥር 26 የአንተ መልስ ይመልሳል። ያለምንም ማመንታት ይመልሳል። ምን ይላል? እሺ በባህር ማዶ ሲያገኙት መምህር ወይ ወደዚህ መቼ መጣሉት? እርሱም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ ነው እንጂ ምልክቶች ስላያችሁ አይደለም። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ። እርሱም እግዚአብሔር አትሞታል። ምግቡን ማለት ነው። ምንድን ነው ምግቡ? እንግዲህ የእግዚአብሔር ስራ እንድንሰራ ምናድርግ አሉት። ኢየሱስም መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። 4 ነጥብ የጠየቁ የሰው ልጅ ስጋ ካልበላችሁ ካልጠጣችሁ ነው የሚለው። የሰው ልጅ የክርስቶስን ስጋና መብላት መጠጣት እምነት ማለት ነው ብሎ የፈታልህን አንድ ጥቅስ ስጠኝ። ይኸው የእግዚአብሔር ስራ በእርሱ ልጁ በላከው እንድታምኑ ነው እኮ አላቸው እኮ። ምክንያቱም የሚበላ የሚጠጣ ነው ያላቸው። ይኸውልህ የሚበላ የሚጠጣ በደንብ አስተውል። ማመን እና ደግሞ የሚበላ የሚጠጣ ነው። ሁለት ሀሳብ ነው ያለው። ኦኬ ይሄኛው ድርጊት አለው። ምክንያቱም ምን አለው? መብላት መጠጣት አለው። ኦኬ ማመን ድርጊት የለውም አይደል? በውስጥ ታምናለህ፣ በመንፈስ ታምናለህ፣ በነፍስ ታምናለህ። ኦኬ ታምናለህ፣ ትቀበላለህ። ይሄኛው ግን ድርጊት አለው። ምን? መብላት መጠጣት የሚባል ድርጊት አለው። ምክንያቱም ጌታ ምን አለ? የሰውን ልጅ ስጋ ካላመናችሁ አይደለም ያለው፣ የሰውን ልጅ ስጋ ካልበላችሁ ካልጠጣችሁ ነው ያለው። ስለዚህ ይሄ ድርጊት አለው፣ የሚበላ የሚጠጣ ድርጊት አለው። ምክንያቱም በድርጊት ሲገለጽ ነው እርሱ በአንተ የሚኖረው የዘላለም ሕይወትን የምታገኘው። ምን ስታደርገው? ይህን የሰው ልጅ ስጋ የሚበላ የሚጠጣውን አንተ መልሰህ ስትበላ ስትጠጣ የዘላለም ሕይወት አለ ይላል ጌታ። ወንድሜ ስጋዬ ሲል ጌታ ምን ማለት ነው? ስንት ስጋ ነው ጌታ ያለው? መዝሙር የዚህኛውን ሀሳብ መሰረት አድርገን የምትጠይቀው ስጋዬ ሲል ስንት ስጋ ነው ጌታ? ስጋ አንድ ስጋ ነው ያለው። ሌላም ስጋ አለ። እሺ ወረድ ብለህ እንዲህ የሚል ቃል አለ ቁጥር 12 ላይ እንግዲህ አይሁድ የሚለውን እስቲ አንብበው። ቁጥር ስንት? 52 እዛው 52 እሺ ወረዳውታች ቁጥር 52 ነው። እንግዲህ አይሁድ የሚለው 52ን ሳይሆን አንድ 52 ነው የፈለኩት። የቱን መሰለህ የፈለኩት? ቁጥር ስንት ሄደኛል መሰለ? እሺ ቁጥር 53 ላይ 63 እሺ ሕይወትን የሚሰጥ መንፈስ ነው። ስጋ ምንም የሚለው ነው አይደል? አዎ ስጋ የሚለው ምንድን ነው? እዚህ ጋር ሕይወትን የሚሰጥ መንፈስ ነው። ስጋ ምንም አይጠቅምም ለማለት ነው። እሺ አይጠቅምም። አዎ ስጋ የተባለው ምንድን ነው?
ስጋ ይሄ ኖርማል ያለንበት ስጋ ነው፣ የሰውነት ስጋ ኮምፔር እያደረገ ያለው መንፈስና ስጋ ነው ኮምፔር እያደረገ ያለው የምንበላው ባረታው የእሱን ስጋ ከሰው ስጋ ኮምፔር እያደረገ ነው ጌታ። ኖ አይ ቆይ አይደለም አይደል፣ ህይወትን የሚሰጥ መንፈስ ነው። መንፈስ ስጋ ማለት ነው ያልኩት። እዚህ ጋር የተባለው ስጋ ምንድን ነው? አይጠቅም የተባለው ስጋ ምንድን ነው እኮ? አይጠቅም ያለውን ስጋ ለመቆደ ላይ መውጣት አለበት። አንተ አንድ ነገር መዘህብህ እየጠየቀኝ እኮ ያለው እኮ ለዛ ውጣና ፍታ። ችግር የለውም ውጣና ፍታ። እሺ ከደቀ መዛሙርቶቹም ብዙዎች በሰሙ ጊዜ የሚያስጨንቅ ነገር ነው ማልሰማው ይችላል አሉ። እሱ ግን ደቀ መዛሙርቱ ስለዚህ እንዳያንጎራጉሩ በልቡ አውቆ አላቸው፣ ያሰናክላቸዋል። እንግዲህ የሰው ልጅ አስቀድሞ ወደነበረበት ሲመጣ ብታየው እንዴት ይሆናል? ህይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅም። የነገርኳችሁ ቃል መንፈስ ነው ህይወትም ነው። ነገር ግን ከእናንተ ከሚያምኑ አሉ፣ የእሱም የሚያምኑት እነማን ናቸው?